ስለ ሐዲስ መጀመሪያ ሐሳብም የለኝም አላወራኋችሁም። ስለ ሐዲስ ምናምን ነገር አላወራንም። ቁርአን በራሱ ነው ተጠልፎ የሚወድቀው ብዬ የተናገርኩትን ለኦዲየንስ ማሳየት ስለምፈልግ ነው ማለት ነው። ያ ማለት ምንድነው? ቁርአን ግልጽና የተብራራ ነው ብሎ ስለ አላህ እግር አይናገርም። ስለ ሙሐመድ ሚስቶች ግን ይናገራል። እሺ የአላህን እግር አሁን ትሰጠናለህ ከቁርአን? አላነሳውም። ሐዲስ ተፍሲር ምናምን ከጊዜ መሐመድ ከሞተ ከ200 እና ከ300 በኋላ ዓመት የተጻፉ መጽሐፍት ናቸው እነሱ። መሐመድ ከሞተ ማለት ነው። እኔ ማን ይጻፈው ምን ይጻፈው እነሱ ስለማይታወቅ፣ ስለዚህ እናንተ የምታምኑበት የመጀመሪያ ማስረጃችን ቁርአን ነው ብላችሁ ስለምታምኑ ከቁርአን አሁን የተናገርከውን የማንን የማይመስል አላህ እግር አለው። ኦኬ ይኑረው፣ እሺ ጥሩ ነው። ከዛ በኋላ ደግሞ እግሩን ተያይዞ ኔክስት ጥያቄ ጠይቃለሁ። እሱን ከቁርአን ነው የምፈልገው። ትንሽ ድምጽ ታፍኗል። ሚፍታህ ሜቢ ማይክ እየሆነ ከሆነ አሁን አሪፍ ነው። ቀጥል። ማስረጃው አንድ ነገር በሚያስኬድ መንገድ እንሂድ። የሚያስኬድ መንገድ ነው። መጀመሪያ አሁን ሱራ ማስረጃው ከቁርአን ብቻ ነው የምፈልገው ካልክ እንዴት ያስኬዳል? እኔ ከቁርአን ብቻ ሳይሆን ያልኩት ቁርአኑ ነው ለሁሉ ነገር ግልጽና የተብራራ ብሎ የተናገረው። ስለዚህ ቁርአን ግልጽና የተብራራ ከሆነ ለአላህ ስለ አላህ ሁሉንም ነገር ያብራራል ማለት ነው። ሱራ 16:89 ክፈትለት ድጋሚ ማለት ነው። አይ ኖ እኛ ያላህ ነገር ቁርአን ላይ አናውቀውም ካላችሁ ዌልካም እቀበላችኋለሁ፣ ችግር የለው መብታችሁ ነው። ያላህ ነገር ቁርአን ላይ የለም አናውቀውም የምትሉ ከሆነ እኔ እቀበላችኋለሁ። እኔ እኮ አላስጨንቃችሁ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው እሺ ቀጥል ወንድማችን። ይኸው ሱራ 16 ቁጥር 89 ላይ አድርግለት ምን እንደሚል አንብቦ ድጋሚ ማለት ነው። አይ ያላህ እግርን ከዚህ አንፈልግም እኛ የምንፈልገው ከቁርአን አናገኝም የለም ምትል ከሆነ እኮ እቀበልሃለሁ። ግን መጀመሪያ አለ ያልከውን ማስረጃ ሰጠኛለህ። የለም ካልክ ከአንተ ጋር ጨርሳለሁ ማለት ነው። ቆይ እስቲ አንተ አሁን ለምሳሌ እዚህ እንደዚህ የአንድ እምነት አስተማሪ አይደለሁም። ጥያቄ ልጠይቅ ነበር ገባሁት። ግን እዚህ ጋር አሁን አንድ ነገር ለምን ከሌሎቹ ጋር ለምሳሌ ከነ ሁሱ ከነ ኡስታዝ ዋሂድ ምናምን ከነሱ ጋር ለምን ለቅሶ አቁሙ። ሙስሊሞች እናንተ ትሻላላችሁ ከነሱ። እናንተ ትሻላላችሁ። ለምን እነሱ ከ6ኛ ክፍል ያቋረጡ ናቸው። በጣም ውሸታም አጭበርባሪዎች ናቸው። እናንተ ትሻላላችሁ ከነሱ። ስለዚህ ሂድና ግባና ማለት ነው። ክርስቲያን ከሆስት ይፈልግሃል ትወያያለህ ወይ በለህ ሂድ ንገረው። ከዛ በኋላ አሁኑኑ ገስት ላይ ያሉትን እንዳለ አወረዳቸውና ከእሱ ጋር ከሆስት ገባለሁ። ሂድ ንገረው። እሱ አይደል አለቃቸው፣ እሱ አይደል መምህራቸው ብላችሁ የምታምኑት። ስለዚህ ሂዱና ንገሯቸው። አይ እኛ አነግራችሁ ምናምን የምትሉ ከሆነ እኛ የሰው ስም አትጥሩብን፣ ራሳቸው ወይም ደግሞ ይምጡ። ሚፍታ በቃ ሰው ስለኛ ስለ ሰው አይደለም። ሰው በሌለበት እኛ ስለ ሰው ማውራት አይደለም። ሰው በሌለበት ሀሜት ነው የሚሆነው አይደለ ሚፍታ? ስለዚህ አሁን ትምህርት ላይ ከሆነ ትምህርት ላይ ነው። በቃ ተዋቸው፣ እነሱ ተዋቸው። በቃ አትጥራ፣ የሰው ስም አትጥራ። እኛ የሰው ስም ምን ያደርግልን? እዚህ ቁርአን እያነበብና እንዴ? እሺ ያላህ እግር በሚያስገርም ሁኔታ ምንድን ነው ያላህ እግር ቁርአን ላይ የለም። ሴቶችን እንዴት ወሲብ ማድረግ እንዳለ ግን ቁርአን ላይ አለ በሚያስገርም ሁኔታ ማለት ነው። ቆይ አላህ ሱብሃነሁ ወተዓላ እግር አለው የምትለው አባዬ ከሰው እንዴት ልታመሳሰለው ትችላለህ? እኔ መች አመሳሰልኩት? እያመሳሰልከው እኮ ነው። ችግር የለውም። ከኔ ጋር የማይመሳሰል እግር አለው። ኢንሻአላህ አላህ ሱብሃነሁ ወተዓላ ማወቅ የሚቻለው ነገ የውመል ቂያማ ቀን ብቻ ነው። ገባህ አይደለ? ስለዚህ አምላካችሁን አታውቁትም ማለት ነው። አምላካችሁን አታውቁትም ማለት ነው። ስላሴ እንዴት ወይ አንዴ ኦኬ፣ የምታውቀው ከሆነ እግሩን ስጠኛ። እግሩ የት ነው የሚገኘው? የቁርአን አላህ እግር አለው የሚል ከቁርአን ስጠኝ። ለእግር ካለውማ ከፍጡራን ጋር አመሳሰል ነው እኮ ነው የምልህ። አይገባም እንዴ? ያለው እግር የለውም። አላህ ሱብሃነሁ ወተዓላ እግር የለውም። ለባ እሺ፣ እናመሰግናለን። እንደው አሁን እዚህ ሚፍታ እግር አለው ብሎ እየተከራከረ ነበር። ከቁርአን ማስረጃ ሊሰጠኝ ነበር። ወንድማችን ደግሞ ምን ይላል? አላህ እግር የለውም። አንድ ቁርአን እያነበቡ እንኳን አንዱ አለው አንዱ የለውም ነው። እንግዲህ በዚህ ልክ ነው እንትን የሚሉት ማለት ነው። ሉክ አንዱ አለ ይላል፣ እዚህ ጋር ይላል። ስንት አምላክ ነው የምታመልኩት? ሙስሊም አሁን እናንተ ገብታችሁ
በአንዴ ሚፍታ አላህ እግር አለው የለውም? አሐዱን አሐድ አንድ የሆነ ጌታን ብቻ የምናመልከው አሐዱን አሐድ አንድና አንድ የሆነ ምኑ ነው አንድ? አንድ የሆነ አምላክ ብቻ ነው። ሚፍታ አውራው እግር የለውም አላህ። እኔ አላህ እግር የሚባል ካለው ከፍጡር አረኩት ፍጡር አድርገዋል ክርስቲያን ብሎ እየወቀሰኝ ነው። ስለዚህ አላህ እግር እንዳለው ንገር። እንደዚህ ነው ልንገርህ፣ አዳምጠኛሽ። የመጨረሻ ቀን ሁሉም ሰው ወደ ጀነት የሚወደው ወደ ጀነት ከፍቶ ወደ ጀሃነም የሚቀረው ከዛ ጀሃነም ትዘጋለች አይደል? በምንድን ነው የሚዘጋው? ጀሃነም ስትዘጋ ጀሃነሟ እንደዚህ ትላለች፣ በቅቶሻል ወይ ምናምን ብሎ ይጠይቃታል አላህ። አልበቃኝም ምናምን ስትል ጀሃነሟ በቃሽ ምንም የቀረ ሰው የለም፣ ሁሉም ሞተዋል፣ ሁሉም ገብተዋል፣ ወደ ጀነት የገባው ወደ ጀነት ገብተዋል ብሎ በእግሯ ይረግጣታል ይላል። ምንድን ነው የሚለው? የሼህ ወዳጅ የሚለው ደግሞ እግር የሚባል ነገር የለውም አለ እኮ። እዚህ ጋር እግር ሲባል አሁን አላህን የመሰለ ፈጣሪውን ለምሳሌ ሁሉም ቻይ የሆኑ የመሰለው ማለት ነው እግር አለው። እንደዚህ ሲባል የሰውን እግር አይደለም ያለው እዚህ ጋር የሰው እግር እኔ አላልኩም። መጀመሪያም እኔ ያልተናገርኩትን እኔ ክሌም ያላደረግኩት ካፌ ያልወጣውን ነገር ብለሃል ብላችሁ መልስ ለመስጠት እንዳትሞክሩ። ይሄ ፋላሲ ነው። እኔ መጀመሪያም ብዬ ጠይቁ የፍጡራን የማይመስል እግር አለው ብለህ ታምናለህ ወይ? ስጠኝ ማስረጃ ከቁርአን ስለ የለም ቁርአን ውስጥ ያለ እግር። ኦኬ ችግር የለውም። አንተ በአይምሮህም ሳለው ትናንት የተጻፈ መጽሐፍ ማንብብ አይ ዶንት ኬር፣ ስለሱ አይመለከተኝም። ቁርአን ላይ የለም። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸት ታደርግልኝና እዚህ ጋር ደግሞ የሼህ ወዳጅ አላህ እግር የሚባል ነገር የለውም፣ እግር ካለውማ ፍጡር ሆነ አለ። የሼህ ወዳጅ አላህ እግር አለው? ሱብሃነሁ ወተዓላ ነገር ያለው ምሳሌ የማንም አይመስል እግር አለው? አላህ ሱብሃነሁ ወተዓላ እግር የለውም አልኩህ እኮ። የማንንም የምንንም አይደለም። አላህ ሱብሃነሁ ሁሉንም ኻሊቁ ኩለ ሸይን ሁሉን ነገር ከሰው እስከ ለሚፍታ ነገር ይሸሽ የነገር ሆኖ ከጅንንም ሆነ ሰውንም የፈጠረ ማን ነው? አላህ ሱብሃነሁ ወተዓላ ነው። ከነዚህ ከፍጡራን አንድም የሚጠይቀው የለም፣ አንድም የሚያመሳስለውም ነገር የለም። ምክንያቱም አላህ ሱብሃነሁ ወተዓላ እግር አለው ይሄ አለው ከተባለ ከኛ ጋር አምሳያ ሆነ። ይሄማ ፈጣሪ አይደለም። አየህ። ስለዚህ አሁን የሚፍታ ፈጣሪ ለአንተ ፈጣሪ አይደለም ማለት ነው። እግር ካለው የእሱ ፈጣሪ አይደለም በፍጹም። እሺ ቴንክ ዩ። የሚፍታ አላህ የሚፍታ ጌታ የሼህ ወዳጅ ለሚለው ወንድማችን ጣዖት ነው እንጂ አምላክ አይደለም። እስልምና አንድ ነው ይላሉ። እነዚህ አሁን ቁርአንን እኩል ነው የሚያነቡት። ሁለቱም ቁርአን የሚያነቡ ናቸው። አንዱ እግር አለው ይላል፣ አንዱ እግር የለውም ይላል። አንድ ማይሩታ አሁንም አንድ ነው ሚውት ማይር ቀጥል። ሚፍታ መቀጠል ትችላለህ። የአንተ ጣዖት ነው የምታመልከው እያለን አንተ የምታመልከው ፍጡር ነው። እኔ እዚህ ጋር ፍጡር ምናምን በቃ እግር ካለው ፍጡር ነው እኮ አለ። ጨረሰ። ቅድም እኮ ነገርኩህ። አንተ አሁን እግር አለው ሲል ወደ ፍጡራን አትውሰደው። ቅድሜ እግር ነው እኔ ወሰድኩት። እኔ ወደ ፍጡራን ወሰድኩት። ክርስቲያን አንዴ እግር አለው ሲባል እኮ ወደ ፍጡራን መውሰድ ምናምን ሳይሆን አልወሰድኩትም። እኔ መቼ አልኩ እንደዛ? አንዴ አዳምጠኝ ክርስቲያን። አላልኩም እኔ የፍጡራን ይመስላል ያለህ እግር ብዬ ካፌ እንኳን ቃል አልወጣም እኮ። ሚፍታ ለምን ያላልኩትን ነገር ትናገራለህ ብያለሁ። 500 ምናምን ሰው እኮ አለ እየሰማህ ነው እኮ። ስማ ምንድን ነው ክርስቲያን አንዴ ስለዚህ ያላልኩትን አትናገር፣ አትዋሽ። ለምን ትዋሻለህ? ተወሱ፣ አትከራከር። አንዴ ልንገርህ ነው። ቆይ መጀመሪያ ስላላህ እግር ንገረው ሚፍታ የሼህ ወዳጅ። ቆይ እኔ ልንገርህ፣ ባይነግረኝም አንድ ነገር ልንገርህ። ቀጥል ነው። የሚፍታ ደግሞ ለሼህ ወዳጅ እንደዚሁ ፍጡር ነው አምላክ አይደለም። እናመሰግናለን። የሚያነቡት ግን ምንድነው? አንድ ቁርአን ነው የሚያነቡት። እስልምና ስንት ነው ይላሉ? አንድ ነው ይላሉ። እስልምና የሚፍታ አላህ ቁርአንን የሚያነበው የሚፍታ ማለት ነው። ያ አላህ የሱ እግር አለው። ስለዚህ ያ አላህ ደግሞ ለአንተ ጣዖት ነው። እዚህ አንድ ነገር መሐመድ ደግሞ በአንድ የቁርአን አንቀጽ ብትከራከሩ ከሃዲ ናችሁ ብሏል። አንድ ልሂድና ማለት ነው የሆነ ስራ ነበረኝ ክርስቲያን እንዳወራ አታረጉም እኮ ችግራችሁ እንደዚህ ነው።
ሁልጊዜ በቃ በመሀል ሰውን ታቋርጣላችሁ። ሚፍታ ቀጥል። እኛ ችግር የለም ፍትሃዊ ቤት ነኝ። እግር ያለው ስልህ እኮ ቅድም አልተረዳኝም መሰለኝ። በእናትህ ፍጡር እንዳትለኝ። እኔ ከእሱ ጋር አላመሳሰልኩም። በቃ ራሱን በሚገባው መልኩ እግር አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አዎ ብለሃል። የማንም የማይመስል አዎ ብለሃል። እንደዛ ነው የጠየቅኩህ። እኔ አንተ እንደምታምነው አይደለም የምጠይቅህ። የማታምነውን አልጠይቅም ሲጀመር እኮ እየነገርኩህ እኮ ነው። ስማኝ እስኪ በመጨረሻ ቀን ጀሃነም ስትዘጋ ሁሉም ሰው ጀሃነም ወደ ጀሃነም ገብቶ የጀነቱም ወደ ጀነት ገብቶ መጨረሻ ጀሃነም ልትዘጋ ስትል አላህ ይጠይቃታል። ጀሃነምን እንደዚህ ብሎ ጠይቃታል። በቃሽ ወይ ብሎ ጠይቃታል አይደል? ከዛ ስጠይቃት አልበቃኝም ስትል በቃ ሰውም አልቋል። የገባ ገብቷል፣ ወደዚህ የገባም ወደዚህ ገብቷል። ስለዚህ አሁን በቃሽ ብሎ በእግሩ ይረግጣታል ይላል። የሆነ ሐዲስ አለ። በቃሽ ያንተ እግር አለ። በቃ ያንተ አላህ እግር አለው። ጀሃነምን የሚረግጥ እግር አለው። ስጠኝ ማስረጃ። ጀሃነምን መጨረሻ ቀን በቃሽ ወይ ሞላሽ ወይ እያለ ይረግጣታል የሚለውን ከቁርአን ስጠኝ ማስረጃ። እስከዛ ቪኪ ሐዲስ ነው ነገርኩህ እኮ ከሐዲስ ኢማጂን እንግዲህ አላህ በቂያማ ቀን ጀሃነምን በእግሩ ይረግጣታል የሚል ሐዲስ ላይ ነው እንጂ ቁርአን ላይ የለም። ቁርአን ምንድነው? ግልጽና የተብራራ ነው። ቪኪ ሱራ 29 የሸረሪት ምዕራፍ ቁጥር 51 እና 52 ክፈትልኝ ቶሎ። አላህ በቂያማ ቀን አንድ ጊዜ አናግረኝ። አንዴ እሱን ልጨርስና አንዴ አለ ቪኪ ቪኪ አለ። ኦኬ አንዴ ለምን ቁርአኑ ግልጽና የተብራራ ነው ብሏል። ሐዲስ ማስረጃ አይሆንም ወይ? ይሄው እሺ ላንብብልህ። አሁን ምን ይላል? ሐዲስ ማስረጃ እንደሚሆን ሐዲስን ተቀበሉ እንደሚል ከቁርአን ማስረጃ ስጠኝ። ቆይ ሐዲስ ማስረጃ ይሆናል ወይ አይሆንም? አንድ ጊዜ ክርስቲያን ልስጥህ። እኔ ሚውተር አልፈልግም። ዙር በል አንተ ሚውተር በመሀል እየገባ ዲስተርብ አታርግ። አምጣ ብለህ ስለማታመጣ ሚውት አድርግ አንተ አንዴ። እሺ ሱራ 29 ቁጥር 51ን ሐዲስ ማስረጃ አይሆንም ወይ ብለሃል። እሺ ሱራ 29 ወማ ينطق عن الهوى وما ينطق عن الهوى በእናትህ ሚውት አድርግ። በእናትህ ጥልቅ አትበል እንደ እርጎ ዝንብ ይጨንቃል። ቅድም ጠየቅኩ አንድ እንኳን ማስረጃ ማምጣት አልቻልክም። የመቃብር ቅጣት ብያ ለምንድን ነው የምትቀባጥረው? እዚህ ቁጥር 51 ላይ ምን ይላል? እኛ መጽሐፉን በእነርሱ ላይ የሚነበብ ሆኖ በአንተ ላይ ማውረዳችን አይበቃቸውምን? በዚህ ውስጥ ለሚያምኑ ህዝቦች ችሮታና ግሳጼ አለ። ቁጥር 52ን በእኔና በእናንተ መካከል መስካሪ በአላህ በቃ አላህ በቂ ነው። ይህንን ማምጣታችን ይበቃል። ቁርአኑ ነው ያለው። ስለዚህ የአላህ እግርን ለማምጣት ቁርአኑ አይበቃም ያልከኝ እሰየው፣ እንኳን ደስ እያለኝ ከአንተ ጋር እስማማለሁ። ቁርአኑ እዚህ ጋር በቃ በአላህ በቃ መስካሪ ምስክርነት በአላህ በቃ ብሎ ስለሚናገር የአላህ እግርን ቁርአን አይመሰክርም። አሁን እዚህ ጋር ስለ አላህ እግር የሚያወራል እንደ እንትን እንደዚህ ነው ያወጣው ሐዲስ ብለኸኛል። እዚህ ጋር ደግሞ ስለ አላህ ስለማንኛውም ጥያቄ የምጠይቅ ከሆነ ምስክርነት በአላህ ይበቃል እንጂ ሌላ ተረት እንድታመጣልኝ ቁርአኑ ራሱ አይፈቅድልም፣ አያዝህም። ለምን? የትኛውንም ጥያቄ ብትጠይቅ ምስክርነት የሚበቃው በአላህ ነው። የትኛውንም ጥያቄ ብትጠይቅ አላህ ያወረደው መጽሐፍ ውስጥ ይበቃቸዋል ብሎ ስለሚናገር ማለት ነው። ወደኋላ መለስ ተመለስና አሁን ያነበብከውን ወደኋላ መለስ አንብብልኝ። ወደኋላ መለሳልና ወደኋላ ብታነበውም ወደፊት ምንም ከመጀመሪያውም ጀምረህ ብታነበው ጥቅም የለውም ወንድማችን። ዋናው ፍሬ ሀሳቡ ያለው እዚህ ጋር ስለሆነ ማለት ነው። አንዴ በቃ ሚፍታ አንተ የአላህ እግርን የለም ቁርአን የአላህ እግር ቁርአን ውስጥ የለም። እሺ ቴንኪው እናመሰግናለን ወንድማችን። ኦኬ እሺ የሺ ወዳጅ አንተ ልጠይቅህ አላህ እግር የለውም ብለሃል። እናመሰግናለን። ሁለታችሁ ግን የምታነቡት አንድ አይነት ቁርአን ነው። አንተ አላህ እግር አለው ብለህ አንተ ምን አንብበህ እግር አለው እንዳልክ አላቅም። አንተ ምን አንብበህ አላህ እግር የለውም እንዳልክ አላቅም። ስለዛ ለአንተ ደግሞ ጥያቄ ጠይቃለሁ ማለት ነው። እኔ እዚህ ላለመኖሩ ላስረዳህና ትጠይቀኛለህ። አይ ሚፍታ አለው ብሏል፣ ችግር የለውም። እኔ የለውም ብለህ የምታምን ከሆነ የሌለ መረጃ አልጠይቅህማ። አሁን ለምሳሌ ሉክ ሚፍታ አላህ እግር አለው ብሎ ያምናል። ያንን እግሩን ከቁርአን አሳየኝ እያልኩት ነው። ኦኬ አንተ ደግሞ አይ አላህ እግር የለውም ብለህ የምታምን ከሆነ እኔ ደግሞ በዛ በሌለ ነገር መረጃ አልጠይቅህም ማለት ነው። ኦልሬዲ የለውም ብለህ ስለተናገርክ ስለዘጋኸው ማለት ነው።
ኦኬ እሱም በዛው እንዲያዳምጠኝና እንዲያዳምጡ ፈልጌ ነው እንጂ። እሺ ንገረው፣ ለሚፍታ ንገረው። አላህ እግር የሚባል ነገር እንደሌለው፣ አላህ እግር ካለው ጣዖት እንደሆነ ፍጡር እንደሆነ ንገረው ለሚፍታ። ምን ይላል መሰለህ ሱአሉን ጥያቄ እዚህ ጋር ተከለም አውጁዲላህ ይላል። ስለ አላህ መኖር ተናገር ይላል። አላሁም መውጁዱን አላህ ያለ ነው። ላሸክ ጥርጥርም የለ ፊ ውጁዲሂ አላህ ሱብሓነሁ ወተዓላ ለመኖሩ ጥርጥርም የለ። መውጁዱን ያለ ነው። ቢላ ከይፍ ያለ እንዴታ፣ ወላ መካን ያለ ቦታ፣ ወላ ጅሃት ያለ አቅጣጫ፣ ላየሽበሁ ሸይአን አንድንም ነገር አይመስልም። ሚን ኸልቂሂ ይላል ከፍጡራንን አንድንም ነገር አይመስልም፣ እኔ አልመስልም ይላል። አሁን እሱን ከቁርአን ብትጠይቅ ደግሞ አታመጣውም እኮ ችግሩ አንተም። እሺ ሁለታችሁ የምታወሩት አሁን እኮ ተረት ተረት መሆኑ ነው እየነገሩ በቁርአን ጸር ምን አፊላህ ይሸኩል ይላል። ለመኖር እኔ ጥርጥርም የለውም ማንንም ካማሰል ነው። እግር አለው፣ እጅ አለው፣ አይን አለው አላህ ሱብሓነሁ ወተዓላ ካልነው እኛ ጋር ይመስላል ያለው መቸገሽ። እናመሰግናለን። እሺ ቴንክ ዩ በጣም አንተ ጋር ተስማምቻለሁ። እግር እጅ ካለው ፈጣሪ አይደለም። የሚፍታ ጣዖት ነው እንጂ ፈጣሪ አይደለም። ሚፍታ የሚያመልከው ጣዖት ነው የሚያመልከው። ሚፍታ የሚገዛው ጣዖት ነው። ሚፍታ የሚገዛው እጅ ያለው እግር ያለው የሼሄ ወዳጅ እንደተናገረው ጣዖት ነው ብሎ፣ ስለዚህ ተቃራኒ ነው ማለት እሱ ጣዖት ነው እነሱ የሚያምኑት። ተናገረው ችግር የለውም። ኡስታዝ አንዴ አላህ እጁ ሰፊ ነው ሲባል ምንድን ነው? ምን ማለት ነው? እዝነቱ ለማለት ነው። እዝነቱን ለማለት ነው። ትርጉሙን ማወቅ አለብህ። እሺ እጁ ሰፊ ነው ሲባል ሰጪ ነው እንደማለት ነው። ሰጪነቱ አላህ ሱብሓነሁ ወተዓላ ሰጪነቱ ከማንም በላይ ሰፊ ነው ለማለት ነው እንጂ እጅ ያለው ማለት አይደለም። እዚሁ ሀባሽ ሲያደርገው ተመልከቱ። ሚፍታን እሺ ቀጥል ሚፍታ። እዚሁ አህባሽ ሊያደርግ ነው ሚፍታ። ሻዳውን ፕሮግራም ማመቻችለት አንተ በደንብ ነው ማመቻችለው። ወላሂ አዚዞ ሻዳ ቁል ላ ኢላሃ ኢለላህ። አየህ የትኛው ኢላህ ነው አሁን ችግሩ? ያንተ ኢላህ እጅ እግር የለውም። የሚፍታ ደግሞ አለ። ሁለት የተለያየ ኢላህ ነው ማለት ነው። ጥያቄ መጠየቅ ይችላል። አንተ ጠይቀኛለህ። ጠይቃለህ። ጥያቄ ወደ መጨረሻ አካባቢ እንቀበላለን። ጥያቄ መጨረሻ አካባቢ ነው የምንቀበለው። አሁን ጥያቄ መጨረሻ ጥያቄ አምላክ ሰው ሊሆን ይችላል እንዴ? እመልስልሃለሁ። እሱን ጥያቄ ያዘውና በጣም ቆንጆ አድርጌ እመልስልሃለሁ ወንድሜ እኮ መልስልኛ። እንደዚህ በዚህ ከዚህ ከተያያዘ ሌላም አለኝ እንደዚህ ነው እመልስልሃለሁ። አሁን ቶፒክ ሽፍት እንዳይሆን አንድ ሁለት ጥያቄዎችን ልጠይቅና ሙስሊሞችን ከዛ በኋላ ወደ አንተ ጥያቄ ተመልሼ እመልስልሃለሁ። ችግር የለውም። ማሂር ቅድም ስለገባ ለማሂር እድሉን ልስጠው፣ ከቅድም ጀምሮ ስለተቀመጠ ማለት ነው። ጀመርኛ እሱንም ወንድሜም ያንም ካለመረዳት ውጭ እንጂ ጣዖት ምናመልከው እኛ ጭራሽ ጣዖት አናመልክም ከእናንተ ውጭ አልሐምዱሊላህ። አንተ የእነሱ መረዳት አንተ ነህ እንደ የምታውቀው አንተ አይደለማ። እነሱ እኮ ያመኑበት ካለመረዳት ነው ወይስ አንተ የምትረዳው እነሱ እንዲያመልኩልህ ፈልገህ? ካለመረዳት ነው። ስለሱ አንተ ነህ የሚመለከተው። ጣዖት ግን አናመልክም ወይ አንተ ሚፍታ እናመልከው። ኦኬ በጣም ጥሩ። ያንተም አላህ እግር አለው ማለት ነው አይደል? እዚህ ጋር ቁርአንና ሐዲስ ባጸደቀው መልክ እቀበላለሁ። በቃ ቲንክ የሼህ ወዳጅ የሚለው ደግሞ አጠገብህ የሚለው ቆይ ሚፍታ እንዴ ይገባኛል። በስም የሼህ ወዳጅ ደግሞ የሚለው ያንተ አምላክ ጣዖት ነው እያለ ነው። የሼህ ወዳጅ ያንተ ነው ጣዖት እንጂ የኔ ጣዖት አይደለም። የሁለታችን የሼህ ወዳጅ እግር ያለው አምላክ የምታመልክ ከሆነ አላህ እግር አለው ብለህ የምታመን ከሆነ ያ የሳልከው በአይምሮ የሳልከው ጣዖት ነው እንጂ አሁንም ትክክለኛው አላህ አይደለም። ልንገርህ ክርስቲያን የኔን ይኸውልህ ማሂር አሁን ያንተን መልስለት። ለሼህ ወዳጅ አጠገብ ላለው ለወንድምህ አላህ እግር ካለው ጣዖት ነው። ስለዚህ አንተ ደግሞ ያንተ አላህ ደግሞ እግር አለው፣ ስለዚህ ጣዖት ነው እያለህ ነው። ጣዖት አንልም። ጣዖት የምትሉ እናንተ ናችሁ፣ እኛ ጣዖት አንልም። ቁርአንና ሐዲስ ባጸደቀውን እናጸድቃለን።
በቃ ወንድሜም ራሱን እሺ ቁርአን ያለውን ነው የምታጸድቀው? ቁርአን ያለውንም ሐዲስም ያለውንም እናጸድቃለን። እሺ ችግር የለውም። ከይፍያቱ ደግሞ በተፍሲር ላይ እናብራራዋለን። ወይ ችግር የለውም። እሺ ስለዚህ አሁን አንተ የአላህን እግር ከቁርአን ስጠኝ። ቁርአን ላይ የለም። እናመሰግናለን። በቃ ጨርሰናል ማለት ነው ካንተ ጋር። ግን ጣዖት የምትለውን ቃል ብትወው ይሻላል። ጨርሻለሁ። በቃ ጨርሻ። እሱን እኔ አይደለሁም ያልኩህ የሼህ ወዳጅ አጠገብ ያለው አንተ ነህ የምትለው ሻላለም አንተ ነህ የምታወራ ያለኸው። የሼህ ወዳጅ አላህ እግር ካለው ፍጡር ነው ጣዖት። አንተ ነህ የምታወራ ያለኸው የሰማሁህ ነው። አናግረው የሼህ ወዳጅ። እነሱ ደስ የሚለው ምንድነው? አህባሾች ምንድነው? ሱፊዎች በቃ እምነታቸውን ለመናገር አይፈሩም፣ አያፍሩም። ወሃቢያ ግን ሁሌ እንዳስመሰለ ማለት ነው። ሁሌ ምንም አላስመስልም። አልሐምዱሊላህ እንጨት አንሸከምም እኛ። ቆይ ሁሌ እንዳስመሰላችሁ እንደዋሻችሁ እንደምትኖሩ አሁን የሼህ ወዳጅ ያሳያል። በጣም ነው የምትዋሹት የምታጭበረብሩት ማለት። አንድ ቀን ያለ ውሸት ወሃቢያ አንድ ቀን ጣዖት አናመልክም፣ እንጨት አናመልክም። አልሐምዱሊላህ ያው ታመልካለህ። አንድ አላህ ብቻ ነው የምናመልከው እኮ እንደምታመልክ ሊነግርህ ነው የሼህ ወዳጅ። አላህ እግር አለው ብለህ አታምንም አይደል አንተ? ብዙ እኮ አለ አጠገብ እኮ። አያችሁ ሱፊዎች በቃ የሚያመልኩትን ለመናገር ምንም ችግር የለባቸው። በቃ የምታምነውን በልብ የምታምነውን በአፍህ ትናገራለህ። የትኛው ነው ሱፊዎች? እንደዛ ናቸው። ያው አጠገብ ያለው ሱፊ አላህ እግር የለውም እያለ ነው። እሺ ወዳጅ ለበይክ ቁርአንና ሐዲስ ባጸደቀው እናጸድቃለን አይደለ? አዎ ሷሂህ ከሆነ ሁሉንም እናጸድቃለን። በቃ አልሐምዱሊላህ። ያውልክ ስማ ክርስቲያን ይኸው ባይ እኮ ስለዚህ አላህ እግር አለው ባጸደቀው መልኩ የሼህ ወዳጅ ቁርአን ላይ የለም፣ ሐዲስ ላይ ለማስተማር ችግር የለውም። እሺ ሂድ የትኛውን ቦታ ላይ ባነበብከው ወይም ሐዲስ ላይ ብለህ አንተ በምታምነው ማለት ነው። እኔ ስለሱ ርዕስ አይደለም ግን ላስቀጥልህ። የሼህ ወዳጅ ለምሳሌ ሐዲስ ላይ አላህ እግር አለው የሚል አለ? የለም ብያለሁ እኮ እኔ። ሼህ ወዳጅ አንድ ሐዲስ አለች ለበይክ የአላህ እግር ጀሃነም ላይ እንትን ይላታል ይላል። ቆይ ታውቀዋለህ? ያን ሐዲስ ሰሒህ ነው። ሸርሑን ምን እንደተመለከተ ምን ለማስተማር እንደሆነ ግን እኔና አንተ ብቻ ነው የሚገባ። እሱም ክርስቲያን ያው ድፍን ስለሆነ አይገባውም። ድፍን ነህ እያለ ድፍን አንተ ድፍን አስተሳሰብን ድፍን ስለሆነ አይገባህም። እኔና አንተ ግን ለምን ይህንን ሐዲስ ለምን እንደመጣው በደንብ አድርጎ ይገባናል። ስድብ ነው የመጨረሻ እኔን መሳደብ ነው መልስህ። ማሄር እኮ የለውም የሼህ ወዳጅ እኮ የለውም እግር የሚባል እያለ ነው። ያንተ ግን አለው። ክርስቲያን ቅድም ነገር ነበር ሐዲሱን ቅድም ነገር ወይ አንዴ ተው ሐዲሱን ተዋቸው፣ ችግር የለውም እነሱ አሁን ይወያዩ። ሐዲሱን ቅድም አልነበረም ማሄር ሚፍታህ አንተ ቆይ አንዴ የሚዩት አድርግ። ችግር ካንተ ጋር እኮ ጨርሰናል። ወሃቢያዎች የመጨረሻ መልሳቸው ስድብ ነው። የመጨረሻ መልሳቸው አንተን የምትሳደበው ያለ ሆነ ያልተሳደብኩም እኔ ምን ብዬ ተሳደብኩ? የሼህ ወዳጅ አንተ ማለት ስድብ አይደለ እንዴ? እያጭበረበርክ እየዋሸ እየተሳደብክ ነው። ድፍን ብለህ ተሳደብክ። ድፍን ደግሞ እኔ መጀመሪያ ጣዖት አምላኪዎች ነበር ካንተ አይደል እንዴ? የሼህ ወዳጅ ጣዖት ነው የሚያመልኩት፣ እግር አለው እጅ አለው። አንተ ነህ መጀመሪያ ያልከው የሚያመልኩት አንተ ነህ ያልከው። ከዛ ተስማማለህ በዚህ ስለው አንተ ብለሃል። እኛ ጣዖት አናመልክም። ጣዖት የምታመልኩ እናንተ ናችሁ። የሼህ ወዳጅ ነገር እኛ ጽድት ያለ አንድ አላህ ብቻ ነው የምናመልከው። ኦኬ ስንት ምኑን ቆጥረህ ነው አንድ ያልከው? እጁን ነው እግሩን ቆጥረህ ነው? ምኑን ቆጥረህ ነው? አንድ ነው። ምኑን እጁን አልቆጥርም። ኧረ ሚፍታህ እንደሚውት እግሩን አልቆጥርም። አንድ አላህ ብዬ ነው ማመልከው። እጁን ቆጥረህ ነው እግሩን ቆጥረህ? እጅም አልቆጥርም እግርም። ሉክ አላህ ሁለት እጅ አለው ሁለት እግር አለው ብለው ያምናሉ። እግሩን አልቆጥርም ግን አንድ አላህ ብዬ ነው ማምነው። ምን ያህል ዳይለማ ውስጥ እንዳሉ ማለት ነው። ምን ያህል ዳይለማ ውስጥ እንዳሉ። ስለዚህ እኔም ሁለት እግር አለኝ ሁለት እጅ አለኝ ግን አንድ ሰው ነው የሚባለው። አላህ እንደኔ የተለያዩ የቦዲ አካላት ውቅር ውጤት የተዋቀረ ነው ማለት ነው። ኮምፖዚት ነው። አሁን የምታወራ ያለው አንተን እንጂ እኛን አናወራም። በዚህ አናምንም።
እናንተ ለማስመታት ለማምታታት ስትሉ ልጅታ ለመፍጠር ስትሉ ግን እንዲህ አይነት ቃላቶች ይጠቀማላችሁ። እኛ አልሐምዱሊላህ ከዚህ የጸዳ እጁንም እግሩንም ቆጥረህ አይደለም አይደል? ምንም አልቆጥርም። አንድ አላህ ብዬ ብቻ ነው የምቆጥረው። እሺ አላህ ስንት እጅ አለው? እሱን አልመልስልህም። ሱራ 38 ቁጥር 75 ክፈትልኝ። ቪክ ሌላም አለ። ያፍራል። አያችሁ ስለምታፍር ስለሚያሸማቀቅ አልቆጥርም ብለህ ቁጥር ውስጥ ልገባ ስለሆነ ይላል። ሌላም አለ፣ ብዙ ነገር አለ። አየህ ምን ያህል እንደምትሸማቀቅ። ምኑን ቆጥረህ ነው መጀመሪያ የጠየኩህ? ይሄን ነበር። ምኑን ቆጥረህ ነው አንድ ያልከው? እጁን ቆጥረህ ነው እኮ እንዴ? ባይሸማቀቅማ ይመልስልን ነበራ የእጁን ቁጥር። ኢብሊስ ሆይ እኔ ላንብብለት፣ በደንብ ይሸማቀቃል ገና። አላህን ቆጥሯል፣ እጁ ግን አልቆጠረም። ይኸውልህ ሚፍታም እንደሆን ታውቃለህ? ማሂር ያደረገው አላህን ቆጠረው፣ አንድ ነው አለ። ምኑን ቆጥረህ ነው አልኩት። እኔ ምኑንም አልቆጥርም ግን አንድ ነው አለ። ሲጀመር እኮ አንድ ማለት ራሱ ቆይ አንዴ እኮ አንዴ ሚፍታ ላስወጣ ነው ጣልቃ እንዳገባብኝ። በቃ ሲጀመር አንድ ማለት ራሱ እኮ ቁጥር ነው። አንድ ብላችሁ ከጠራችሁ ራሱ እየቆጠራችሁ ነው። ስለዚህ አላህን ቆጠርከው። ምኑን ቆጥረህ ነው አንድ ያልከው? ምኑን ቆጥረህ? አንድ አላህ ብዬ ነው የምቆጥረው። ሌላ ምኑን? እጁን ነው እግሩን ቆጥረህ ነው? ላኢላሃ ኢለላህ። አንተ ምን ብዬ ነው የምቆጥረው? አንድ ብዬ ነው የምቆጥረው። ክርስቲያን አንድ ብዬ ነው የምቆጥረው አይደል እንዴ? ቴንክ ዩ። እኔ አንድ ብለህ የምቆጥረኝ እጅ አለኝ፣ እግር አለኝ፣ አፍንጫ አለኝ፣ ጆሮ አለኝ። ስለዚህ እነዚህ ሁሉ ተገጣጥመው አንድ እባላለሁ። አላህም ልክ እንደኔ እንደዚህ ተገጣጥመው አንድ ነው ማለት ነው። ለይሰ ከምስሊ ሸይእ የሚለው ለዚህ ነው። እንዳንተና እንደኛ አይመስልም። ከዚህ የጸዳ ነው። አንዴ ኧረ እስኪ ሌሎቻችሁ በእናታችሁ ማይካት ትክፈቱ ፕሊስ ፕሊስ። በጣም ጥሩ። እሺ አላህ ስንት እጅ ነው ያለው? ወላሂ መብሱጠታን ይላል። እጁን የተፈታ ነው ምን የሚለው እንጂ ስንት እጅ እንዳለው አይናገርም። እስኪ ንገረኝ። ማነው ስንት እጅ እንዳለው አይናገርም። ሉክ ቁርአን አላህ ስንት እጅ እንዳለው አይናገርም ማለት። ስለዚህ አላልኩኝም። ሁለት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል። አልተናገረም አልከኝ እኮ አይደል? ወይስ ከፍቼ ላሳይ? ችግር የለውም። ስንት ነው ያለው እጁ? ተናግሯል። ስንት ነው? እሺ ክፈተውና ከጨንበራ እናየዋለን። ክፈተውና እናየዋለን። ስንት ነው ያለው እጁ? ስንት እጅ ነው ያለው? ሁለት እጅ አለኝ፣ ሶስት እጅ አለኝ ብሎ አላወራም። ሁለት እጅ አለኝ ብሎ ሶስት እጅ አለኝ። ስለዚህ አንድ ሺህም ሊሆን ይችላል ማለት ነው እጁ። አላህ ማሊክል ሙልኩ ነው። ምንም አያርግለት። ሁሉም የተብቃቃን ነው። እጅ አለው እያልከኝ አላልኩኝም። እጅ የለውም። የዱላህ መብሱጠታን ይላል። ሁለቱም እጁን የተፍታታ ነው ይላል። ምን ለማለት ነው እንደዚህ ያለው? ስንት እጁ የተፍታታ ነው? ስንት አላልኩኝም። የዱላህ መብሱጠታን ሱራ 38 ከፈትለታል። ምን ለማለት ነው? ከፈትለት ሱራ 38 ቁጥር 75። እሺ ስንት እጁ ነው የተፍታታው? እጆቹ የተፍታቱ ናቸው ይላል። ስንት እጁ ነው የተፍታታው? ቁጥሩን አልነገረም። ስለዚህ እጆቹ የተፍታቱ ከሆነ ቁጥሩን ካልነገረ ሁለት ሊሆን ይችላል፣ ሶስት ሊሆን ይችላል፣ አራት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል እጁ ማለት ነው። እንደኔና እንዳንተ አይደለም። እሱ ከሁሉም የተብቃቃ ነው አልኩህ። እኔ አልኩ እንደኔ ነው አላህ እንደኔ ነው አላልኩም። የተብቃቃ ነው አላህ እንደኔ ነው አላልኩም። ግን እንደኔ እንደሆነ ግን አሳይ። 75 ምን ብለህ ነበር? 75ን አድርግለት። ይኸውልህ አላህን አልቆጥረውም ያልከውን ላሳይ። ቆይ አንዴ ሱረቱ ምንድን ነው? ሱረቱል ሷድ ነው 38ኛው ምዕራፍ። አላህ አይቆጠርም ያልከው በደንብ ያሳያለን። አንድ ብለህ ሲጀመር አንድ ሰው አንድ ብሎ ከጀመረ ቁጥር ጀመረ ማለት ነው። ቁጥር መቁጠር ጀመረ። ቁጥር 75 ላይ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ አላህ ሁለት እጅ አለው፣ እኔም ሁለት እጅ አለኝ። እኔና አላህ በቁጥር ተመሳሰልን ማለት ነው። ጨርሰናል። ቴንክ ማንንም አይመስልም ምናምን የሚለው ፈረሰ። ላምጣልህ። ቆይ እኔ እኮ አመጣሁልህ። ምንድን ነው የምታመጣልኝ? ተፍሲሩን አሳይክ። ቆይ የምን ተፍሲሩን ታሳይ? የዚህኛው ተፍሲሩ የማንም ተረት ተረት ከፍተህ ልታወራ ነው? ያንተ ነው ተረት ተረታ። ያንተ መጽሐፍ ቅዱስ ነው ተረት ተረታ። እኔ ቁርአን ነው የከፈትኩት። መጽሐፍ ቅዱስ አይደለም። ሁለት እጅ አለው የሚል የከፈትኩልህ እኮ ቁርአን አይደለም።
ለአደም ክብር ሲል ነው። ለአንተ ተረት ነው። አልሐምዱሊላህ ለእኛ ግን ክብር ነው። ስለዚህ አላህ ሁለት እጅ አለው አይደል ወንድማችን? አላልኩኝም፣ ቁርአኑ ይላል። ግን ለምንድን ነው አንተና ኡፈያ አስሬ ስለዚህ የምታወሩ? ብዥታ ለመፍጠር ነው? አትወዱማ? ስለ አላህ ሲወራ ምናምን አትወዱ? አልሐምዱሊላህ ሁሌ ስለ አላህ ሲወራ ሙስሊሞች አይደለም አምላካቸውን አንድ የሚያውቁት ነገር የለም። ሙስሊሞች እንዳለ የሚያስተምሯቸው ተረት ተረት ነው። በቃ መስጊድ ውስጥ የሚያስተምሯቸው ስለ ወሲብ፣ ፈትዋ የሚጠይቁት ስለ ወሲብ፣ ስለ ቂጥ፣ ስለ ብልት እንዳለ የሚጠይቁት ጥያቄ ፈትዋ ሰምታችኋል? መስጊዱ ሲያወሩ ሰምታችኋል? በብልትህ ሚስትህን በደንብ አድርገህ ካረካ ሰደቃ ማድረስ ትችላለህ ብሎ የሚያወራው ስለ ወሲብ ነው። አትዋሽ፣ አታጭበርብር። ላሳይ ቪዲዮ። አታጭበርብር። እኔ አላጭበረብርም። ያለ ማስረጃ ይኸውልህ፣ ክርስቲያን ከእፎይ የተማረው ምንድነው ታውቃለህ? ከእፎይ የተማረው ክርስቲያን ያለ ማስረጃ አንድ ነገር አያወራም። ከእፎይ የተማርክ ደግሞ አንተ ስድብና ብልግና ካልሆነ እንግዲህ ለተማር ላሳያ። ብልግና ካልሆነ ሚውት አድርጉት። እኔ በማስረጃ ነው የማወራው። ሰደቃ ማድረስ እንዳለበት የሴቶች ፎቶ ይዘህ ትመጣለህ። እርግጠኛ አንዴ በቀጥታ የሆርሞጥነት አይ ሙስሊሞች፣ እኔ ያለ ማስረጃ እኔ በእናታችሁ የእፎይ ተማሪ ነኝ። ምን ሆናችሁ ነው ሙስሊሞች? ኦኬ። እና ይሄ እኔ ያለ ማስረጃ አላወራም። ለተናገርኩት ቃል ምን እንደሚያወሩ መስጊድ ውስጥ ማለት ነው። መስጊድ ውስጥ ስላላህ አይደለም፣ ስላላህ እጅ እግር ምናምን አይደለም የሚማሩት እንዴት ምን እንደሆነ አድምጡት። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ይኸውላ ሰው ተደርድሮ ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰነ ምንድነው የሚማሩት መስጊድ ውስጥ? ሚስትን እንዴት አድርገህ በደንብ አድርገህ ማርካት ትችላለህ ነው እንጂ ስላላህ እግር ስላላህ እጅማ አያስተምሯችሁም። የት ታውቃላችሁ? አላህ ስንት እጅ አለው ብዬ ስጠይቀህ እኮ ይሄን አላወቅም አይደለ ወንድማችን? ስለዚህ ያ ምን ነው ላውራ ያለ ማስረጃ ነው የሚያወሩት። ሐላል እስከሆነ ድረስ ምን ችግር አለ? እኔ ሐላል ነው ሐራም ነው ምናምን ብዬ እኮ አልተናገርኩም። እንደዚህ የሚል ነገር እናንተ ግን ስለሚያሳፍራችሁ እኮ ነው። በመጽሐፍ ቅዱስ ስለሌለ ማስረጃ ወጣውልህ። ማስረጃ በመጽሐፍ ቅዱስ ስለሌለ እኮ ነው ያሳፍራችኋል። ይሄን ደግሞ በመጽሐፍ ቅዱስ ስለሌለ ያሳፍራችኋል እንጂ በሐላል እስከሆነ ድረስ ምን ችግር አለ? እንደዚህ አይነት ወራዳ እና የተዋረደ ይሄ እኛ እግዚአብሔር የሚገኝበት ቦታ ቤተክርስቲያን ውስጥ እንደዚህ ይሄ ወሲብ የሚል ወሬ አንድ ካህን ሲያወራ ሰምታችሁ ታውቃላችሁ? እኛ ሉክ የምናወራው መንፈሳዊ የሆነ ነገር ነው። አንዴ እኛ የምናወራው ክርስቶስ ኢየሱስ ምን አለ? ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው ብሎ ክርስቶስ ኢየሱስ ተናግሯል። ሉክ ስጋ ምንም አይጠቅምም፣ ሕይወት የሚሰጠው መንፈስ ነው። እኛ የምናወራው ቤተክርስቲያኑ ስለ መንፈሳዊ ነገር ነው እንጂ እዚህ አልጋህ ላይ ገብተህ ከሚስት ጋር ስለምታደርገው ነገር አይደለም። ስላለህ አትጠየቅም። ሚስትህን ግን እንዴት ማድረግ እንዳለብህ አስተምሩ፣ መስጊድ ውስጥ ማለት ነው። አንዴ ቆይ እሺ፣ ወዳጅ ስላለህ እግር አላስተማሩህም። እሱ በጣም የሚያሳፍር ነገር ስለሆነ ነው እንግዲህ ማለት ነው። መስጊዱ ስላለህ እግር ያላስተማሩህ፣ ስለ ወሲብ ግን አስተምረውሃል። ስለ ወሲብ አስተምረውሃል። ኤኒዌይስ እንደዚህ አይነት
አምልኮ ነው ያለው። አንድ በመጽሐፍ ያለው የወንዶችና የሴቶች ስጋና የሴቶች ጋብቻቸው ነው የሚለው ማውራት እችላለሁ። በቃ መሄድ ቀጥሎ ወንድማችን ወደ ቶፒካችን መለስ። በጣም ከቶፒካችን አስወጣችሁን። ቁርአን ግልጽና የተብራራ ነው። ወገቤ ቁርአን ግልጽና የተብራራ ነው። አሁን ማውራት እችላለሁ። ቀጥሎ ወንድማችን ጥያቄያችንን ሰምተዋል? طيب አይ አሁን ባመጣኸው እሱን እርሳው። ማለት አሁን መስጂድ ላይ ምናምን ብለህ ያጣጣልክ በነበረው ነገር እዚህ ጋር እኔ ማጣጣል ምናምን ሳይሆን እንደዛ የሚል ነገር እኛ እንማር መስጊድ ውስጥ እየዋሸህ ነው ሲለኝ፣ አይ እኔ ማስረጃ አለኝ፣ ያለ ማስረጃ አላወራም የፎይ ተማሪ ነኝ ብዬ እናንተ ጋር የለም እንደዚህ አይነት ትምህርት ምን ቤተክርስቲያን ውስጥ ሚስትህን እንደዚህ አድርገህ በደንብ አድርገህ ሰደቃ ምናምን ሚል ነው እንደዚህ አድርገህ የሚል ነገር አይደለም። ስለ ህጉ ነው የተናገረው። ስለዚህ ህግ ምን እንደሆነ አይናገርም። በቃ ጥሩ ነው። እናንተ ጋር ስለ ወሲብ በደንብ ህግ አለ፣ በደንብ ተጽፎ መሐመድ ነግሯችኋል። ስለ አላህ ህግ ግን ቁርአን ላይ አልነገራችሁም። ከኔ እሱን እኮ ማሳየት ነው የፈለኩት። እሱ አይደለም። ቆይ ተረጋጋ መጀመሪያ ማለት ነው። እኛ የምንከተለው ነገር አለ ቁርአን ላይ አልተነገረም። ሐዲስንም ቁርአንም አንድ ላይ ያይዘን የምንከተለው እሱ ጋር ችግር የለም እንመጣለን። ነገር ግን አንተ አሁን አጣጥለህ ያሁንን ስትናገር እንደዚህ ይማራለሁ ስትል እዚህ ጋር ቁርአኑ ግልጽና የተብራራ ነው ይላል። የምን ሐዲስ ነው የምታወራው ወንድም? እዚህ ጋር ሱብሃንአላህ፣ እዚህ ጋር አንተ ግን አላፈርክም ስታወራ ያሁንን ነገር። እንዴት ነው አሁን የምታወራውን ነገር እኮ ነው የደገምኩልህ። መስጊድ ውስጥ ያወራውን ነገር ደገምኩልህ። ስለዚህ ሲደግማ አሳፈረም። መስጊድ ውስጥ ያወራውን እኮ ነው የደገምኩልህ። ስለምን ማሳፈር ነው የምታወራው? ገባኝ። አንተ እዚህ ጋር እኔ መጀመሪያ ቆይ አንዴ መጀመሪያ አዳምጠኝ ከሆነ እኔ ርዕሴ ስለምንድነው ስለ ሐራም፣ ስለ ሐላል፣ ስለ ማፈር፣ ስለ ማሳፈር የሚል አልነበረም ጥያቄ። ጥያቄ ምንድነው? አላህ እግር አለው እጅ አለው እግር አለው ብለህ ታምናለህ? ቁርአን ላይ ማስረጃ ስጠኝ አልኩት። ከዛ በኋላ የለም ቁርአን ላይ አለ። መስጊድ ውስጥ ይሄን አያስተምሯችሁም። መስጊድ ውስጥ የሚያስተምሯችሁ ሚስትህን እንዴት በብልት ሰደቃ ማድረግ ትችላለህ የሚል ነው ያስተማሯችሁ። ስለ አላህ እጅ ስለ አላህ እግር ግን አላስተማሯችሁ። እንደዛ የሚል የለም። አንተ ቀጣፊ አለኝ። እሷ መጣሁና አሳየሁት ማለት ነው። ያ ነው። ስለዚህ እኔ አሁን እስልምና መተቸው በአንድ ግለሰብ ሐሳብ አይደለም። እኔ ሄዳችሁ እሱን ለራሱ እሱ መምከር ትችላላችሁ። ለራሱ አይደለም አንተ የምትችበት መጽሐፍ እየገለጽክ ያነበብክ እንጂ አንድ ሰው ተሳሳተ እያልክ እንትን መሆን የለብህም። እየገለጽኩ ነው። ስለዚህ እኔ ለሚጠይቀኝ እኔን ውሸታም ብሎ ለተናገረ ማስረጃ ማቅረብ ስላለብኝ ነው እንጂ እኔ እሱን እንድትተቹት ምናምን አይደለም። እሱ ተሳስቶ ከሆነ ታርሙታላችሁ፣ ራሳችሁ ተነግሩታላችሁ። ስለዚህ የእስልምና ህግ ማወቅ አለባቸው። የእስልምና ህግ በመጽሐፍ እንዲሁም ደግሞ በቁርአን በሐዲስ የተገነባ ነው እንጂ በአንድ ግለሰብ ሐሳብ አይደለም። እሱን ለማሄድ እኮ ትነግረዋለህ አልኩት። እሱን የምትነግረው ለእኔ አይደለም። ሀሳብና አስተያየት የምትሰጥልኝ ለእኔ አይደለም። ስለዚህ በዚህ ቤት ተቀባይ አይደለም፣ እያጭበረበርክ እንጂ ማለት ነው። ወንድምን ያጭበረበረው እንጂ እኔ አይደለሁም። እኔማ ምንድን ነው ያጭበረበርኩት? ንገረኝ። አንተ ነህ የምታጭበረበረው እንጂ አለሁኝ አልወጣሁም። ምንድን ነው ያጭበረበርኩት? ነርቭ ተነካ ማሂራ፣ አሁን ነርቭ ተነካ። ምክንያቱም እንደዛ ብለን እኛ ተምረናል። ማሂር አይ ማለት አሁን ለምሳሌ በዚህ ወደ ርዕሱ አንዲ ክርስቲያኒ ማውራት የሚፈልገው በብዙ እምነቶች ላይ በእንትኖች ላይ ብዙ ወደ ርዕሱ በሆኑ ነገሮች እርምጃ ባይ እኛ ስለ እንደዚህ ተራ ወሬ ምናምን ነገር አቁሙና ወደ ርዕሱ ሂዱ። በቃ አንተ ስጠይቀኝ የቪዲዮ ማስረጃ አለ ካልኩኝ የቪዲዮ ማስረጃ እወጣለሁ። የቁርአን ማስረጃ አለኝ ካልኩኝ የቁርአን ማስረጃ እወጣለሁ። ለምትጠየቀው ለማውራው ነገር ማስረጃ አውጥቼ የግድ ማሳየት ስላለብኝ ያንን አውጥቼ ሰጥቻለሁ። ተዋቸው፣ አውቀዋለሁ፣ ያውቁታል እኮ መሰለኝ እኮ። አሁን ለምሳሌ እያልኩ ያለሁት በቃ ይብን ወደ ርዕሱ ፕሊስ፣ ወደ ርዕሱ በቃ ወደ ርዕሱ ብንሄድ ነው የሚሻለው። እሺ ሱራ 614ን ቪኪ ክፈትልን አንዴ፣ ከዛ ተነስቼ እጠይቅሃለሁ። ሱራ 614 እስከዛ ኢብን ሜቢ አላህ ወደ ቅርቢቱ ሰማይ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ማለት ምን ለማለት ፈልገህ ነው? የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? አይወርድም የምትለኝም ከሆነ ችግር የለውም። ይወርዳል የምትለኝም ከሆነ እኔ ሁለቱንም እቀበላለሁ።
እምነቴ ይወርዳል። በቃ እኔ አሁን የጠየኩት እምነትን ነው። እሺ ስለዚህ አላህ ሁልጊዜ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ። ይሄ እምነት ነው አይደል? እምነቴ ይሄ ነው። እሺ ሱራ 6 114ን ከፈትክልኝ ወንድማችን ቪኪ። እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደው ሲሆን ከአላህ ሌላ ዳኛን እፈልጋለሁን ብሎ ይናገራል። ቁርአን በጣም የተብራራ ሆኖ ወረደ፣ ከዚህ ሌላ ዳኛ አያስፈልግም ብሎ ይናገራል። እሺ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ። ከቁርአን ላይ ማስረጃ ትሰጠኛለህ? ማልከኝ ከቁርአን ላይ ማስረጃ ትሰጠኛለህ? ምን ለመሆኑ? አላህ ከሌሊቱ 1/3 ክፍል ሲቀር እንደሚወርድ። አዎ ከቁርአን ሰጠሃለሁ። እሺ ማስረጃ ሱራ ስንት? طيب በቁጥር ላስኩቱም ወአጢዑ ላህ ወአጢዑ ረሱል ይላል። መላእክተኛውንና እንዲሁም አላህና እንዲሁም መላእክተኛውን ታዘዙ ይላል። መላእክተኛውን ታዘዙ ይላል። ኦኬ እሱ አላህ ይወርዳል ማለት ነው። ቆይ አላህ ይወርዳል ማለት ነው። ቆይ ልመጣልህ ነው። ተረጋጋ። እሷን ተዋት፣ ችግር የለም ተዋት፣ እሷን እርሳት። ምን እንደምትሉ ምን አይነት መልስ እንደምትመልሱ ስለምናውቅ ማለት ነው። እንደሌለ 100% አይደለም 200% እርግጠኛ ስለሆንኩ ነው የምጠይቅ። ስለዚህ ከ114ቱ ሱራ መጀመሪያ አዳምጠኛ። ወንድ ማለት በዚህ ልክ አይደለም። እኔ ስለምን ወንድነት ነው? እኔ ምን ለድብድብ ነው እንደፈለኩ ወንድማችን የማስረጃ ስጠኝ እንጂ እንደባደብ አላልኩ። ገባኝ። ይሄ ክናያ ነገር ነው። ሀዳከላህ እና ምንድነው ሌላ ሱራ ላይ መላእክተኛ ያመጣላችሁን ነገር ተቀበሉ ይላል የሚለው ቁርአን ነው። ተቀበሉ ካለ ደግሞ መላእክተኛ ያመጡልን ነገር ሱራ 614 ላይ ቁርአኑ ግልጽና የተብራራ ነው ቁርአኑ። ስለዚህ መልእክተኛው እንቀበላለን እኮ አንተ እኮ አሁን ያመጣኸው ቁርአን እኔን እኮ ነው የሚረዳኝ፣ እንደውም አንተን አይደለም። ስለዚህ መልእክተኛው ቁርአንን ይዞ መጥቷል። ቁርአን ደግሞ ግልጽና የተብራራ ነው። ስለዚህ አሁን የጠየቁት ትመልስልኛለህ ማለት ነው። ስለዚህ ይሄው የተብራራው ምንድነው? ግልጽ አይደለም። መልእክተኛውን ተከተሉ ማለት ቆይ ሙሐመድ ቁርአንን ይዞ መጥቷል ብለህ ስለምታምን ቁርአን ደግሞ ምን ብሎ እዛው ይናገራል? ሙሐመድ የነገራችሁ ነገር ሁሉ ተቀበሉ ብሎ ተናግሯል። እኛ በጣም ጥሩ፣ ለኔ የሚረዳኝን አንቀጽ እኮ ነው ያመጣልኝ። ቴንኪዩ በጣም እንደውም። ስለዚህ በሙሐመድ አላህ ለሙሐመድ ምንድነው ግልጽና የተብራራ የሆነ ቁርአን ሰጥቶታል። በጣም ጥሩ። ስለዚህ ግልጽና የተብራራ ቁርአን ሰጥቶት ከሆነ ሙሐመድ የነገራችሁን ደግሞ በቁርአን የምትቀበሉ ከሆነ ከዚህች ቁርአን ላይ የምታሳየኝ ምንድነው? አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን አምጣና ንገረኝ፣ አሳየኝ። ስንተኛው ሱራ? የተብራራ ግልጽና የተብራራ የሆነው ቁርአን ራሱ ነው መላእክተኛውን ተከተሉ ያለው። ገባ? ለምን ከፊሉን ትከተላለህ አንተ? ተስማማሁ። እኔ ልጅ ቁርአን የተብራራ ከሆነ መላእክተኛውን ታዘዙ ወይንም ደግሞ መላእክተኛውን ያመጣላችሁን ነገር ተቀበሉ የሚለው ከተብራራ ነገር አይደለም? ግልጽ የሆነ ነገር አይደለም ነው። ስለዚህ መላእክተኛው ማለት ቁርአኑ ማለት ነው። የተብራራው ቁርአን ነው ወይስ አይደለም? ቁርአን ነው። በቃ ምንድነው እኔን የሚረዳ ነገር እኮ ነው እየተናገርክ ያለው። ስለዚህ ቁርአኑ ምንድነው የሚለው? የተብራራው ቁርአን መላእክተኛውን ተከተሉ ይላል። ይሄ ትእዛዝ ነው እኮ። እኔ እኮ ተስማምቻለሁ እኮ። አሁን እኮ የሚያጨቃጭቅ ነገር እኮ የለውም። ስለዚህ እንግዲህ መላእክተኛ ያዘዙትን መቀበል አለብን። አላህ ቅርቢቱ ሰማይ የሌሊቱ 1/3 ሲቀር ይወርዳል ይላል እኮ። ስለዚህ አንተ እንደተናገርከው ቁርአን የተብራራ ነው። መልእክተኛ የሰጣችሁን ነገር ደግሞ የተብራራ ስለሆነ ተቀበሉ ተብሎ ተናግሯል። ስለዚህ አላህ በቁርአን ላይ የሰጣችሁን አላህ ከሌሊቱ 1/3 እንደሚለው ቁርአን መልእክተኛ ያመጣላችሁን ነገር ተቀበሉ የሚለው ቁርአን ነው አይደለም? ተቀበልኩ እኮ ኢብን ቁርአን እንደዛው አዳምጠኝ እሺ። ያልከውን ነገር መላእክተኛውን ተቀበሉ ካለ መላእክተኛውን መቀበል አለብን የለብንም? እንደኛ እንደ እስልምና መልስልኝ። እሺ ሙሐመድ ቁርአን ይዞ መጥቷል አይደል? መጥቷል። በቃ ስለዚህ እሱን እኮ ቁርአንና ሐዲስ ነው። አንተ ባመጣኸው መንገድ እቀበላለሁ። አይዋ ይዞት በመጣው ቁርአን ውስጥ ምን አለ? መላእክተኛውን ተከተሉ፣ ሙሐመድን ተከተሉ ይላል አይደለ? ሰለላሁ ዐለይሂ ወሰለም። ስለዚህ የቅርቢቱ ሰማይ ይወርዳል የሚለው እንቀበላለን ማለት ነው እኮ። ስለዚህ ትሰጠኛለህ ማለት ነው እሱ። ስለዚህ ሰጣው እኮ መላእክተኛውን ተከተሉ ካል ሐዲስ ላይ ደግሞ የንዚሉ ያ ሰማይ ዱንያ ይላል፣ ወደ ቅርቢቱ ሰማይ ይወርዳል ይላል። ስንተኛ ሱራ ላይ? ሐዲስ ላይ ነው የሚለው። ሐዲስ ላይ ነው የሚለው።
ስለዚህ ቁርአን ላይ የለም ማለት ነው። ሐዲስ ላይ ጥቅል ቁርአን ላይ ጥቅል ነገር ነው። መላእክተኛውን ተከተሉ ካለ ቆይ ስለዚህ ሉክ ምን እንዳለ ቁርአኑ ሙሐመድ ይዞት የመጣው ነገር ተቀበሉ፣ መልእክተኛውን ይዞት የመጣው ነገር ተቀበሉ። ቁርአኑ ደግሞ ግልጽና የተብራራ ነው። ቁርአኑ ሉክ ግልጽና የተብራራ ነው። ሙሐመድ ደግሞ ይዞት የመጣው ቁርአን ላይ አላህ ከሌሊቱ 1/3 ክፍል እንደሚወርድ ስጠኝ ስለው የለም እሱ ላይ ቁርአን ላይ ይለኛል። ወንድማችን ምንድነው እያወራህ? طيب አልተረዳህም። ማምጣት ፈልጋለሁ። ቁርአኑ ላይ ነው መላእክተኛውን ተከተሉ የሚላል። ያል መላእክተኛውን ቁርአኑ ተከተሉ ካለን ሐዲስ ላይ የመጣውን መላእክተኛውን አጭር ጥያቄ ቁርአን ግልጽና የተብራራ ነው ወይስ አይደለም? ግልጽና የተብራራ ነው። እሺ በጣም ጥሩ። አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል አይወርድም? ይወርዳል። ይሄ ማስረጃ ከቁርአን አለ ወይስ የለም? طيب አለ ወይስ የለም? ጥቅል ነገሩ ነው ያለው። ጥቅል ነገሩ ስንተኛው ሱራ ላይ ነው ያለው? ዛቱ ነው የሚወርደው ቃሉ እዚህ ጋር ነው። ያብራሩልን እስኪ። እሺ እሱን ትቀጥላለህ። እሱን አሁን አንተ ያልከውን ትሰጠኛለህ ማለት ነው። ከቁርአን ሰጣሁ እኮ መላእክተኛው ያመጣውን ተቀበሉ ካለ ሐዲሱንም መቀበል አለብን። በቃ በዚህ ነው የምንቀበለው። በጣም ጥሩ። ስለዚህ ቁርአን ግልጽና የተብራራ የሚለው ወይ አንዴ፣ ስለዚህ ቁርአን ግልጽና የተብራራ አይደለም ማለት ነው አይደል? ግልጽ ነው የተብራራ ነው። መላእክተኛውን ተከተሉ ማለት ግልጽ ነገር አይደለም። አንዴ ኦኬ፣ መላእክተኛውን ተከተሉ ማለት ግልጽ ነገር አይደለም። መላእክተኛው የሰጠህ ሁሉ በቁርአን ውስጥ ይገኛል ወይስ አይገኝም? ሱብሃንአላህ፣ ይገኛል ወይስ አይገኝም? መልእክተኛው የሰጠህ በሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? ወላሁ አዕለም። ቴንክ ዩ። በቃ አያችሁ ጨርሰናል ማለት ነው። ካንተ ጋር አለቀ። خلاص ያለውን ነገር ያለው እሺ፣ ተግባብተናል። ካንተ ጋር ቤትም ብትሄዱ አታመልጡኝም። ቤትም ማለት ነው ማሸነፍ አይደለም። ገባ? አይ ነው እኔ ማሸነፍ ምናምን ሳይሆን ማሸነፍ አለማሸነፍ እንደምን አታመልጡኝም። የሚቃወሟቸው ሰው ካሉ ጠይቃቸው። ክርስቲያን አረጋግጠውልናል። እሳቸውን ስላረጋገጡልን በቃ በዚህ በኩል ቁርአኑ ግልጽና የተብራራ ነው ይላል። ግን ያው ያውቁታል። እሳቸው ግን ወላሂ ለዓለም ብለዋል። እኔ የምልህ ቆንጦሲኖስ ማን ክርስቲያን ከማውራት በፊት አንዴ እኔ ልጨርስልህ። ሁለት ደቂቃ ቆይ። ማይክ ታወራለህ። ቅድም ይሄ ሁሌም ባይዘወይ ሱኒዎች የሚሰሩት እኔ በጣም ያስቀኝ ቀልደኛ የሆነ ነገር ነው እና በቁርአን ምን ያደርጋል? ይወስዱና ወደ 20 ወደ 50 የሚደርስ ነገር ምን ያሳዩሃል? ነብዩ ያለውን ነገር ተከተሉ የሚል ነገር ያሳዩሃል። ከዛ የሆነ ተረት አምጥተው ይለጥፉባል። እሺ ሐዲስ እናንብብ ነው አይደል? ነብዩ ያለው ነገር ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈለት ቪኪ እንዲህ ሲል ተርኮልናል። ሐዲስ ነው ይሄ። ያው የነብዩ ሐዲስ ተቀበል ስለተባለ ነብዩ አላህ ወደ ቅርቢቱ ሰማይ አይወርድም ብለዋል። ወንድማችን ተቀበለዋል ሐዲሱን? ኦኬ ወረደ እንዴ? ነብዩ ያለውን ተቀበል ይሉና ራሳቸው ጫር አድርገው ይሰጠዋል ማለት ነው። አንተ የጻፍከው ነው የምቀበለው እና እኔ አንተ የጻፍከውን እቀበላለሁ እንዴ? እኮ አንተ እኮ የጻፍከው አንተስ ማን የጻፈልህ? እሱን አይደለም ልህ ያውልህ ረሱል ዐለይሂ ወሰለም እያንዳንዱ የሚያወሩትን እንቀበላቸዋለን። አልሐምዱሊላህ። ይቺ ቶፒክ በነገራችን ላይ በጣም ቃኔ ሞዳት በጣም ቀላል በእናንተ ሃይማኖት ላይ የሌለውን እኛ ላይ ስትመጡ ግን ስታገኙት ግን ለምን አንጠይቀውም? ማሂርን እስቲ አሁን ቪኪ በከፈተው ሀሳብ ላይ ወንድማችን ማሂር እንዲህ የሚል ሀዲስ አለ። አላህ ወደ ቅርቢቱ ሰማይ ይወርዳል የሚል ሀዲስ አለ። አዎ እሺ ስጠኝና እንዲወስድ። አሁን እንግዲህ ተመልከቱ ሁላችሁም፣ ቪኪ ያሳየውን ነገር አይታችኋል። ክርስቲያን በናኑ ስልጣን እንደዘገበው እንዲህ በቆስጠንጢኖስ ተላልፎ በቪኪ መጥቷል እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ ቅርቢቱ ሰማይ አይወርድም ተብሎ የተጻፈ ጽሑፍ አሳየን። እንግዲህ ሰነድ ስላለው ይህ ዘገባ ሳሂ ነው ብለን እንቀበለዋለን እኛ። አዎ ሳሂ ነው። እኔ ደግሞ አልዋሽም ስናገር በትክክል ዘጋቢው ክርስቲያን በጣም በቃ the most
ታማኝ የሚባል ዘጋቢ ነው። ስኮላሶቹም ይኸው ሳሂ ብሎታል ኢስናዱን። ያ እስኪ ኢስናዱን አሳየን እስኪ ቪኪ ኢስናዱን ክፈተው እስኪ ከፍ አድርገው ከላይ እስኪ ከፍ አድርገው ክርስቲያን ኢስናዱን ከላይ ሰንሰለቱን ሰንሰለቱ ያ ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈው ይሄ በጣም ሳሂህ ነው። በቃ እንደው ሙተዋቲር የሆነ ሐዲስ ትችላለህ እንት በቃ እንደዛ እንደማለት ነው እየነገርከን ያለው ትችላለህ። ይኸውልህ አንዴ ይኸው የፈለገ ሰንሰለት ያለው ዘገባ ይዘህ ብትመጣ የራስ ተረት ተረት እንደሆነ በዚህ ምሳሌ እሰጥሃለሁ ማለት ነው። አንተ ይዘህ የመጣው ተረት ተረት ላለመሆኑ ምንም ማስረጃ ስለሌለ አሁን እንዳይወልስ ሲምፕል ማለት ነው። ማን ነው መጀመሪያ እስኪ ክርስቲያን አንዴ ቆይ እሺ በቃ ተዋቸው። ይሄው ምንም በቃ ሐሳቡ ስለገባን ሐሳቡ አንተና የገባ ክርስቲያን አንተ ገብቷል። አሁን ህዝቡ ግን አልገባውም። ያ ምንድነው እነሱ ሐዲስ ብለው ምናምን የሚሉት የሚያመጡት ነገር አለ። ሐዲስ ብለው የሚያምኑት ሙስሊሞች ምንድነው ሙሐመድ ከሞተ ከ190 ዓመት በኋላ የመጀመሪያው ሐዲስ ተሰበሰበ ብለው ያምናሉ። ሙሐመድ ከሞተ ከ190 ዓመት በኋላ እከሌ እንደተረከው ከከሌ ተቀብሎ ከከሌ እንደሰማው ከአባቱ እንዲህ ብሎ ነብዩ እንደተናገረው ብሎ ይመጣል። ወደ 7 ወደ 8 ሰው በመሃል ላይ ያለው ዘገባ ማለት ነው። ሙሐመድ ከሞተ ከ200 ዓመት በኋላ የተጻፈ። ስለዚህ ያንን እከሌ ከከሌ ዘገበው፣ እከሌ ከከሌ እንደሰማው፣ እከሌ ለከሌ እንደተናገረው ብላችሁ የምታመጡት እሱ ሰንሰለት ብላችሁ የምታምኑት በመሃል ላይ ያሉት አጭበርባሪዎች አለመሆናቸው ምን ማስረጃ አላችሁ? ልክ አሁን ቪኪ እንደ ምሳሌ አምጥቶ እንዳሳያችሁ ማለት ነው። እኔ እንደማላጭበረብር ምን ማስረጃ አለው? እኔ አልዋሽም ለምሳሌ ብዬ ተናገርኩ። እኔ እንደማልዋሽ ምንድን ነው ማስረጃችሁ? ስለዚህ ሐዲስ የሚባለው እንደዚህ አይነት ተረት ተረት ነው ማለት ነው። ስለዚህ እናንተ ግልጽና የተብራራ ብላችሁ የምታምኑት ቁርአን ግን በውስጡ አንድም ነገር ለምንጠይቀው ጥያቄ መልስ የለውም ማለት ነው። እንዲሩ ለምን ነው መልስ የሌለው ክርስቲያን ያለውማ? እስኪ እሺ ስለ ደጃል ንገረኝ ከቁርአን ትነጋ መጀመሪያ የዛኛውን እንጨርስና ወደዛ ደግሞ ትገባለህ። ከአንዱ ርዕስ ወደ አንዱ ርዕስ ከመሄድ በቃ አሁን ቁርአን ግልጽና የተብራራ ነው ብላችሁ ታምናላችሁ፣ ቁርአን እንደሚናገረው ማለት ነው። ስለዚህ አዎ ቁርአን ማለት የአላህ ሱብሃነሁ ወተዓላ ቃል ነው፣ የአላህ ሱብሃነሁ ወተዓላ ንግግር ነው። ኦኬ እሺ። ስለዚህ ደጃልን ከቁርአን አሳየኝ። መጀመሪያ የሰውየው የምንጨርስ አሪፍ አይደለም? ከአንዱ ወደ አንዱ ከመሄድና ከመዝለል የሰውየውን ተው፣ ችግር የለም። ከሱ ጋር ስለጨረስ ተው፣ የሰውየው ከሱ ጋር ስለጨረስ ምናምን አይደለም። ዞሮ ዞሮ እሱ እንደዛ ስላለህ ደግሞ ከሱ ጋር ያለኝን ሐሳብ ጨርሻለሁ። ከአንተ ጋር ደግሞ ክርስቲያን ማይራን እሺ፣ እሺ ይወዳጅ ከሱ ጋር ያለውን ጨርሰናል። ከአንተ ጋር ቅድም ጨርሰናል። ስለዚህ አሁን አንተ ደግሞ ሁለተኛ ጥያቄ ይቀበላለሁ ብለህ የምትስማማ ከሆነ ከአንተ ጋር ጨርሳለሁ። ከሌላ ሰው ጋር የጀመርነው ሐሳብ እነሱ ባመኑበት እንትን ለማለት ሞክረዋል። ስለዚህ አንተ ደግሞ የምታምንበትን ሌላ ጥያቄ ጠይቃለሁ። ስለዚህ ደጃል ይመጣል ብለህ ታምናለህ? እሱን ከቁርአን ስጠኝ። አዎ ደጃል ይመጣል። እሺ ማስረጃ ከቁርአን ይወጡ ነው ወይስ ምንድን ነው? ማን ነው የሚሰልባቸው? አንተ እንጃ ማን ነው የሚሰልባቸው? ማሄር ጋር ቀጥል። በቃ ራሳቸው ናቸው የወጡት። በአንድነት ሆኖ ነው የተሰለቡት። አሚር ገብቷል። ክርስቲያን ይታያል። አሚር መጣ። ሰላም ነው? እንኳን ደህና መጣን ብለናል ወንድማችን። ጥያቄን ሰምተዋል አሚር? ምን ነበር ጥያቄ? ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ ሙሐመድ የሰጣችሁ ያስተላለፈው መልእክት ሁሉ በቁርአን ውስጥ ተቀምጧል? በቁርአንና በሐዲስ። ቁርአን ግልጽና የተብራራ ነው ብዬ አምናለሁ አልከኝ። ስለዚህ በቁርአን ውስጥ በሙሉ አልተላለፈም ማለት ነው የሙሐመድ ንግግር። ሐዲስን መቀበል ግዴታችን ነው።
ቁርአን ነው ችግር የለም። ቁርአኑ ግልጽና የተብራራ ስለሚል ችግር የለው። ኦኬ እሺ፣ በቁርአንና በሐዲስ ነው የተቀመጠው። ስለዚህ ቁርአኑ ግልጽና የተብራራ አይደለም ማለት ነው። እናመሰግናለን። እሺ ሐዲሱ ከማን ነው የመጣው? ቁርአኑ የተብራራ ነው ብሏል። ሐዲሱም እኮ ከዛው የመጣ እኮ ነው፣ ከፈጣሪ የመጣ ነው የሚናገሩት እንጂ ከራሳቸው አይደለም። ኦኬ ሐዲሱም ከፈጣሪ የመጣ ነው፣ ከራሳቸው የሚናገሩት አይደለም። ሐዲሱም ከፈጣሪ የመጣ ነው። በእናታው በለኝ። ሐዲሱም ከፈጣሪ የመጣ ነው። ስለዚህ ለምሳሌ በሶስት ድንጋይ ቂጣችሁን ጥረጉ የሚለው ንግግር ከፈጣሪ የመጣ መገለጥ ነው። ሙስሊሞች ቂጥን በሶስት ድንጋይ መጥረግ በሶስት ድንጋይ ጥረጉ ብሎ አላህ ብሎ ያወረደው ማን ነው? አላህ ነው። ያኮ ንጽህና እኮ ነው። አንዴ አይ እሱን ተው። በሶስት ድንጋይ መጥረግ ነው ንጽህና? እሱን ተው፣ ችግር የለው። አረዳድህን አስተካከል። አንዴ የኔን አረዳድ እኮ አንተ አይደለም የምታውቀው ወንድማችን። ሉክ በሶስት ድንጋይ መጥረግ መገለጥ ነው። መሐመድ ወሂ ወርዶለት ነው። ከዛ በፊት የነበሩ ሰዎች እንዴት መጸዳዳት እንዳለባቸው አያውቁም። መገለጡ ደግሞ በጣም ንጽህና ሲያደርጉት፣ ንጹህ ሲያደርጉት ሙስሊሞች እንዴት በቃ ቆንጆ አድርገው ንጽህናቸው መጠበቅ እንዳለባቸው ቁርአን የተናገረው ሙሐመድ የተናገረው መገለጥ ከሆነው ማለት ነው። ከሐዲስ ብለው የሚያምኑት በሶስት ድንጋይ ቂጥ መጥረግ ነው። ዌልካም ቴንክ ዩ። እሱን ውሃ ከሌለ እኮ ነው የሚለው፣ ውሃ ከሌለ ነው የሚለው ሐዲሱን ፈልግና ይኸውልህ፣ ፈልግና ሐዲሱን ፈልግና ውሃ ከሌለ ነው የሚለውን ፈልግ እኮ ውሃ ከሌለ ነው የሚሆነው። ሂድ ፈልግና አምጣው። ሂድ ፈልግና ሐዲሱን አውጣው። እሺ የለም እንደዛ የሚል ውሃ ከሌለ ነው የሚል የለም ጭራሽ። ሐዲሱን አውጣ መጀመሪያ። የለም እንደዛ የሚል የለም። እንደዛ የሚል ሐዲስ የለም። በደፈና እንደ አትበላ። ከሌለው ከየት ነው ማውጣልህ? ድፍን አትሁን። አሁንም ልንገርህ፣ ድፍን አትሁን። የለም ከሌለ ከየት ነው ማውጣልህ? ማሂር እንዴ አትሳደብ። ከሌለ ከየት ላምጣ? በሌለ ነገር እኮ ማስረጃ አይጠየቅም። ምን ሆናችኋል? ሐዲሱን አውጣው። አልሰማኸኝም? በሌለ ነገር ማስረጃ አትጠይቀኝ። የለም እንደዛ የሚል ሚዩት አታድርገኝ። እኔ ለምን ሚዩት አደርጋለሁ? የምትጨቃጨቅ ከሆነ እኮ ማስወጣት ይችላል። ሚዩት አታድርገኝ። ሚዩት አታድርገኝ። አለ ካለ እሱ ያምጣልን። ክርስቲያን አውጣው። አለ የሚለው በሶስት ድንጋይ የሚለውን አውጣው። እንየው። አንተ ነህ እኮ ከሌለ ያልከው እኮ አንተ ነህ። እሱ እኮ ነው የሚያወራው። በቃ የሚሰርክ ማይራ አንተ ዝም ብለህ የምትጨዋለህ። በቃ ሚዩት አታድርገኝ። ይህ ሰውዬ እሺ ችግር የለውም። በቃ ሜቢ አሳየውና ካለ ሐዲሱ ያ ከፍቶላል። ግን ያው እንደዚህ አይነት ነገር ቶፒክ በጣም ሽፍት ያደርጋሉ በጣም። እዚህ ጋር ድንጋይ ከሌለ የሚል ውሃ ከሌለ የሚለውን አሳየንሽ። ሉክ ይሄ መገለጥ ነው ብለው ነው የሚያምኑት ሙስሊሞች። አሁን አሚር ለምጠይቅ ጥያቄ ከዛ ትዘጋጃለህ። ቆይ አንተ እሺ ማሂር አንብበው። እሺ when anyone of you goes to toilet to defect ማናችሁም ወደ መጸዳጃ ቤት ለምትሄዱ ከሆነ ለመጸዳዳት ማለት ነው። ካካለ ማለት ዲፊክት ማለት እንደዛ ነው። let him take with 3 stones ሶስት ድንጋይ ያዙ and clean himself with them ከዛ በኋላ በዛም ተጸዳዱ for that will suffice him ያ በቂ ነው። አሚር ቁርአን የአላህ መገለጥ ነው ብለሃል አይደል? እሺ ሐዲስም መገለጥ ነው ብለህ ታምናለህ? እሺ ቁርአን ሐዲስ ነው ማለት ነው? ሐዲስ ነው፣ ቁርአን ነው። በቃ ኦኬ። ቁርአንም መገለጥ ከሆነ ሐዲስም መገለጥ ከሆነ ሐዲስ ቁርአን መሆን ይችላል፣ ቁርአንም ሐዲስ መሆን ይችላል ማለት ነው። ስለዚህ ሐዲስን ቁርአን ብዬ መጥራት እችላለሁ? አልችልም። ለምን ደግሞ አልችለው? መገለጥ አይደል እንዴ? አልችልም የሚል ማስረጃ ትሰጠኛለህ? ስጠኝ፣ ማስረጃ ስጠኝ። ስጠኝ ማስረጃ። ሐዲስን ቁርአን ብለህ መጥራት አትችልም የሚለው መገለጥ ነው ብለህ የምታምን ከሆነ ቁርአን ብለህ መጥራት አትችልም ያልከኝ ማስረጃ ስጠኝ። ሐዲስ ራሱን የቻለ በቃ ሐዲስ ነው። ቁርአን ነው። እኛ የምናምነው እንደዛ ነው። ስለዚህ በቃ ሐዲስ ቁርአን ነው ብዬ መጥራት እችላለሁ። ቡሃሪ ቁርአን ነው ለምሳሌ። አልችልም። ማስረጃ ስጠኝ እንደማልችል ማለት
ሐዲስን ቁርአን ብለህ መጥራት እንደማልችል ማስረጃ ስጠኝ። የምትያዙበትን ተጠልፋችሁ የምትወድቁበትን ነገር ነው የምትጠቅሱት። በነገራችን ላይ በየትኛው ብትሄዱ ይሄው ማስረጃ ስጠኛል። ቁርአንን ሐዲስ ብዬ መጥራት እችላለሁ፣ ሐዲስን ቁርአን ብዬ መጥራት እችላለሁ። አይ መጥራት አትችልም የምትለኝ ከሆነ ማስረጃ ስጠኝ። አንተ በተናገርከው ነው እኔ ያልኩት ማለት ነው። አንተ ፕሪሚስ ሰራ፣ እኔ ኮንክሉዥን ሰራው። እንደዚህ የሚባል ነገር የለም። እናመሰግናለን። ስለዚህ የሌለ ነገር ተረት ተረት ነው የምታወራው ማለት ነው። አንተ የምታወራው ተረት ተረት ነው። ቁርአንም መገለጥ ነው፣ ሐዲስም መገለጥ ነው ብለህ ተናገርክ። ስለዚህ ሐዲስም ካላህ የወረደ ከሆነ ቁርአንም ካላህ የወረደ ከሆነ ሐዲስን ቁርአን ብዬ መጥራት እችላለሁ፣ ቁርአንንም ሐዲስ ብዬ መጥራት እችላለሁ። ፔሬድ አለቀ። ኦኬ እሺ፣ ሚዩት አድርገሃል። እናመሰግናለን ወንድማችን ኡመር። የምትጠለፉበትን ንግግር አትናገሩ። ኡመር አለ አለ። ሰላም ብለናል ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነው? ሁሉ ሰላም ነው? አለን። ጥያቄያችንን ሰምተሃታል? አንድ ጥያቄ፣ አጭር ጥያቄ ነች። ምን አልከኝ? ጥያቄውን ሰምተኸዋል? አልሰማሁትም ጥያቄውን። ኦኬ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ። ተውሂድ የሚል ቃል ቁርአን ውስጥ አለ? ተውሂድ የሚል ቃል? እሺ፣ ማስረጃ። ተውሂድ የሚል ቃል ይሄ ዋህድ አህድ ምናምን የሚል ቃል እንዳታመጣ። ተውሂድ ምን ማለት ነው? መጀመሪያ አልጠየቀ ምንም ማለት ይሁን ምን አገባኝ? ስለምን መጀመሪያ ማስረጃ ሰጥተኝ ነው ስለምንነቱ የምታብራራልኝ። ማስረጃ ሳትሰጠኝ ዝም ብለህ የምታብራራ ከሆነ የራስህ ማስረጃ ነው የሚሆነው ማለት ነው። ስለዚህ ማስረጃ ከሰጠኝ በኋላ ግን ተውሂድ የሚለው ቃል ምን ማለት ነው ምናምን የሚለውን የምታብራራልኝ ማስረጃ ከሰጠኝ በኋላ ነው። እኔ እኮ ያለው አሁን ተውሂድ ማለት ስም ነው እንጂ ሌላ አይደለም ማወቅ ያለብን። ስለዚህ ተውሂድ የሚለው ቃል ቁርአን ላይ አለ ወይስ የለም እያልከኝ ነው? ተውሂድ ላይ የለም። በትክክል እንዳለ ተውሂድ የሚልበት እኔ እንጃ የለም። ቴንክ ዩ። እሺ፣ ተውሂድ በሶስት ይከፈላል ብለህ ታምናለህ? ማስረጃ ከቁርአን። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አስማኢ ወሲፋት ይባላል። እሺ፣ እነዚህ ሶስቱ የተውሂድ ክፍሎች አሉ ብለህ ታምናለህ? እነዚህን ከቁርአን ስጠኝ። እሺ፣ ማስረጃ። ከቁርአን የለውም፣ በሐዲስ ግን አለ። ሉክ እሺ፣ ሐዲስም አዘጋጅልኝ። ተውሂድ በሶስት እንደሚከፈል ከሐዲስም እኔ አዘጋጅ። ግን የዛሬው ጥያቄ ቁርአን ላይ ብቻ ስለሆነ ሐዲሱን ተው። ሐዲስ ላይም የለም ወንድማችን። ሙስሊሞች ምን ይሏቸዋል? ደጋግመው የሚጠይቁት ጥያቄ፣ ደጋግመው ክርስትናን ክሪቲሳይዝ የሚያደርጉት፣ ሁልጊዜ ክርስትናን የሚሳደቡት፣ የሚያጠለሹት ምንድን ነው? ስላሴ የሚል ቃል በቃል ከመጽሐፍ ቅዱስ አሳየኝ። አንድ በሉ፣ ይሄን ያዙ። ቃል በቃል ከመጽሐፍ ቅዱስ ቃሏን ስላሴ የምትለዋን ሶስቷን ፊደል አሳየን ብለው ይናገራሉ። ይሄ ነገር ግን ራሳቸው ጋር እንደሚመጣ አያውቁም። እኛ ሀሳቡ አለ፣ ስላሴ እግዚአብሔር መገለጥ ነው፣ እግዚአብሔር አንድ ነው፣ አንድ አምላክ ነው፣ ነገር ግን በሶስት አካል ተገልጧል ብለን አብ ወልድ መንፈስ ቅዱስ የሚለውን ሀሳቡ ሙሉ ለሙሉ አስተምሮ ትምህርቱ አለ ሙሉ ለሙሉ። ያንን እናምናለን፣ እንቀበላለን። ሙስሊሞች ምን ብለው ደጋግመው ይጠይቃሉ? ስላሴ የሚል ቃል በቃል አሳየን ይላሉ ከመጽሐፍ ቅዱስ። ተውሂድ የሚል ቃል በቃል የለም። ተውሂድ የሚል ቃል በቃል ቁርአን ውስጥ የለም። ስላሴ ሶስት አካል አንድ አምላክ የሚል ከመጽሐፍ ቅዱስ ማስረጃ ስጡን ብለው ይጠይቃሉ። ሁለት ተውሂድ በሶስት ይከፈላል፣ ተውሂድ ሶስት ክፍሎች አሉት የሚል ቁርአን ላይ ሽታውም የለም።
አም ዑመር እንደነገረን ማለት ነው። ሜቢ አሊ አንብቦ ሊሆን ይችላል። አሊ ይሰጠናል ማለት ነው። አሁን ቀጥል አሊ። እሺ ሰላም ሰላም ብያለሁ። ሰላም ነው። አሁን ጥያቄውን ሰምተዋል አይደል? አንተ የምታወራው ነገር እኮ ከስላሴ ጋር የሚገናኝ ነገር እኮ አይደለም። ይሄ ችግር የለም። በቃ እኔ እንዲገናኝም አልፈልግም ጭራሽ። እኔ አንድ የአረብ ማንበብና መጻፍ የማይችል አካል ይዞ የመጣውን ትምህርት ጭራሽ ከመጽሐፍ ቅዱስ ጋር ገናኝቼም ላወራ አልፈልግም። ልክ ነህ፣ የሚገናኝ አይደለም። ግን እናንተ በምትሉት ሊሄድላችሁ ብዬ ነው። ስለዚህ ተውሂድ በሶስት ይከፈላል። ለሁለትም ይከፈላል። ለሁለትም ይከፈላል። አዎ አዎ፣ ለሁለትም ይከፈላል፣ ለሶስትም ይከፈላል የሚል ማስረጃ። ያልተረዳው ነገር አለ። ያለ ዝም ብለህ በጭፍን አትጓዝ። ማስረጃ ብቻ ነው ችግር ነው። የዑለሞች አስተምሮ ነው ያልኩህ እኮ ነው። ኦኬ፣ ቁርአን የዑለሞች አስተምሮ ነው ማለት ነው። ከቁርአን ልሰጠኝ ስለሆነ ማስረጃ። ዝም ብለህ አትቀባጠር፣ ተረጋጋ። ጭራሽ እኔ ነው ቀባጣሪ የምትለኝ? ቀጥል። እሺ ሉክ፣ ተውሂድ በሶስት ይከፈላል፣ በሁለት ይከፈላል። ቁርአን ላይ የለም፣ የዑለሞች አስተምሮ ነው እኮ። ተረጋጋ። ይኸውልህ ፈጣሪን እንዴት ይሄ ተውሂድ ጉዳይ ጽንሰ ሀሳብ ያለው ያመጡት ዑለሞች ነው እንጂ ቁርአን ላይ ይኸውልህ እንትኑ አለ። ምንድነው ሀሳቡ አለ ስለ ፈጣሪ። አሁን አላህ 99 ስሞች እንዳለ ይታወቃል አይደለም? እነዚህ ስሞች ከነዚህ ስሞች በመነሳት ነው ዑለሞች እነሱን ከቁርአን ስጠኝ። ተረት ተረት አትናገር አላልፍም። አንድ ተረት ተረት ብትናገር አላልፍም። ያለ 99 ስም ከቁርአን ስጠኝ እየነገርኩ ሐዲስ ላይ አለ። ምን አገባኝ እኔ ስላንተ ሐዲስ። ቁርአን ግልጽ ነው የተብራራ ነው ብለህ እኮ ታምናለህ አይደል? ሁለቱም እንቀበላለን። በቃ እኔ ምን አገባኝ ስላንተ ሐዲስ። እኔ ምን አገባኝ? ስለዚህ ቁርአን ግልጽ አይደለም ማለት ነው። ቁርአን ግልጽ ነው። ቁርአን ግልጽ ነው። እኔ ያገባኛል እኮ ቁርአን ግልጽ ነው። አው ግልጽ ነው። በቃ ያላህን ስም ከቁርአን ስጠኝ። ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ ስጠኝ። አለ ያላህ ስሞችም አለ፣ ቁርአን ላይም አለ፣ ሐዲስ ላይ አለ። ማስረጃ ከፈለግ እሰጥሃለሁ። እሺ ሂድና ቁርአን በሁለት ወይም በሶስት ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ አምጣልኝ መጀመሪያ። አሁን እዚህ ጋር ዝም ብለህ የዑለሞችን አስተምሮ ተውሂድን ለመረዳት ዑለሞች የተነገሩት ነገር ነው። ለሁለትም ይከፈላል፣ ለሶስትም ይከፈላል ተብሎ ተገልጿል። አሁን ተውሂድ እናንተ ግን ስላሴ እስልምና ስለዚህ ሙሐመድ ከሞተ ከምናምን 100 ዓመታት በኋላ የመጡ የሰዎች ተረት ተረት ነው እንጂ ሙሐመድ አላስተማርም። ተውሂድ የሚል አላስተማርም። ክርስቲና ያስተማረ አንድ ነብይ ያለ ሲጀመር አንዴ በእናትህ አንዴ በቃ አንተ እኮ አሁን እኮ እዚሁ አታጣልፈ መሬት ላይ ወድቃለሁ። ሚዩት አድርገህ አላፍንም። ስለዚህ አንድ ነብይ እስኪ ንገረኝ፣ ከገዛ መጽሐፍህ አንድ ነብይ እስኪ ንገረኝ። እስኪ ሚዩት አድርገው። እኔ እሺ እሰጥሃለሁ፣ ችግር የለውም። አንድ ወይ ሁለት አይደለም። አትፍራ። ናና አንድ ነብይ ሚዩት አድርግ፣ በእናትህ ሚዩት አድርግና እንዴ ሀሳቤን ልናገርና ትቀጥላለህ። ሀሳቤን ተናግሬ ከዛ በኋላ ትቀጥላለህ። አንዴ ሚዩት አድርግ፣ እንዳከፍ አንዴ ሚዩት አድርግ። ቆይ ሚዩት አታርጉት፣ ተውት። ልናገር ሀሳቤን፣ ከዛ በኋላ ትቀጥላለህ። ሉክ ተውሂድ የሚለው ቃል ቁርአን ላይ ሽታውም የለም። ከ114ቱ ምዕራፍ ተውሂድ የሚል ቃል ቁርአን ላይ አንድም ቦታ የለም። አንድ ብላችሁ ያዙ። ተውሂድ በሁለት ወይም ደግሞ በሶስት ይከፈላል። ተውሂድ በሁለትና በሶስት ይከፈላል። ተውሂድ በሁለትና አሁን አስወጣለሁ ማይክን መከፍት ከሆነ አሊ ተውሂድ በሁለትና በሶስት እንደሚከፈል ፓርቲሽኑ በቤት መጥቼ ደፍሬ መጥቼ ማለት ነው። አታስወራኝ። አንዴ ሚዩት አድርግ። አንዴ ይሄን ተናገረ ለመውጣት ነው። እንድታስወጣው እኮ ነው። እንዳታስወጣው መጫጣው ተባበርከው። ይሄ አሁን ኡስታዝ ነው ባይዘው በጣም አይገርም። ክርስቲያን ኡስታዝ ነው። አይ ቲንክ ስሙን ቀይሮ መሰለኝ። እኔ ድምፁ ምን አለ? የዑለሞች ንግግር ነው፣ ዑለሞች የተናገሩት ነው እንጂ ተውሂድ ለሶስት ለሁለት እንደሚከፈል ቁርአን ላይ የለም።
ጭራሽ አንዋር መስጊድ እግዚኦ። አሁን ይሄ ነው አንዋር መስጊድ ቁጭ ብሎ የሚያስተምረው ማለት ነው። ኤኒዌይስ ያሳዝናል። እነዚህ በጣም እስልምና ባይዘን ራሱን ለመታደግ ሲል እነዚህን ጽሁፎች በጣም ደርዘን የሚያክሉ መጽሐፍትን ይዞ እንደመጣ በግልጽ እያየን እየተመለከትን ነው ዛሬ ማለት ነው። በጣም ብዙ ነገር ነው ያሳየን። ቦስ እንግዲህ ኢሳም ይሞታል ተመልሶ ይመጣል የሚልም ነገር እስቲ ከቁርአን ላይ ቢያሳዩን ደግሞ በዚህ አጋጣሚ። በጣም በሚገርም ሁኔታ ግን ተውሂድ በሶስት እንደሚከፈል ዑለሞች ናቸው ያመጡት አለ። በጣም በሚገርም ሁኔታ ዑለሞች ያመጡት ከሆነ ሉክ ዑለሞች ያመጡት ከሆነ ሙሐመድ ባለበት ሰዓት ተውሂድ ምን እንደሆነ አይታወቅም። ተውሂድ በሶስት እንደሚከፈል አይታወቅም። ሉክ ሙሐመድ ከሞተ በኋላ በካሊፎቹ ጊዜ በሰሃባዎቹ ጊዜ ተውሂድ በሶስት እንደሚከፈል አያውቁም። ተውሂድ የሚለው ቃል ቁርአን ላይ እንዳለ አያውቁም። የሙሐመድ ሰሃቦች ሙሐመድ አያውቁትም ተውሂድ በሶስት በሁለት እንደሚከፈል። ማን ነው የሚያውቀው? ሙሐመድ ከሞተ ከስንት መቶ ዓመት በኋላ የተወለዱ ሰዎች ናቸው የሚያውቁት። ስለዚህ ቁርአንን ሙሐመድና ሰሃቦቹ ያልተረዱትን ማን ተረድቶታል ማለት ነው? ሙሐመድ ከሞተ ከ300 እና ከ400 ከ500 ዓመት በኋላ የመጡ ተረት ጸሐፊዎች እሱን አንትን ብለውታል ማለት ነው። ስለዚህ እስልምናን ሙሐመድ ጀመረው። ከዛ በኋላ የእሱ ተከታዮች የመሳሰሉት ደግሞ ዴቨሎፕ እያደረጉ እያሻሻሉ አመጡት ማለት ነው። ስለዚህ ቁርአን ግልጽ ነው የሚለው ተረት የሆነና በሚደገፈው በማን ይሆናል ማለት ነው? ከዛ በኋላ በመጡ ሰዎች ነው የሚደገፈው ማለት ነው። ቴንክ ዩ። ስለዚህ እናንተ እዛው ባመጣችሁት ስለሆነ የምትጠለፉት እናመሰግናለን። ስለዚህ አሁን ከዚህ ምንድን ነው የምትረዱት? ቁርአን ግልጽና የተብራራ የሚለው ውሃ በላው ማለት ነው። ቁርአን ግልጽና የተብራራ የሚለው ውሃ በላው ገደል ገባ። ቁርአን ግልጽና የተብራራ ሳይሆን ቁርአን ግልጽና ተረት የሆነ መጽሐፍ ነው። አንድ ዝም ብሎ እንዲህ ተራ ግለሰብ የሚጽፈው ማለት ነው። ተራ ግለሰብ ያሳዝናል። ቢኒ ምናምን ዌልካም፣ እንኳን ደህና መጣ። ሚዩት አድርጎት ስራ ላይ ሊሆን ስለሚችል ቢኒ አልጋ ላይ ነው መሰለኝ። እየነጋም ይሆናል እሱ ጋር ለዛ ነው። ማስረጃ ሳይል እያሉ ነው። ገብታችሁ እስቲ መወያየቱን ምረጡ። ያ እሺ፣ ሚፍታ ጥያቄ መጠየቅ ይቻላል እናንተ ጋር? ኦኬ፣ ጠይቅ። እሺ፣ ጥያቄ ነው። እሺ፣ የተወሰነ ትንሽ ጥያቄ ነበረኝና ኦኬ፣ እንደዚህ እየተባለ ነበር መጽሐፍ ቅዱስ ላይ ነው የሚጠይቀው። ጠይቅ፣ ጥቅስ ጥቀስና ጠይቅ። እሺ፣ ስህተት አለበት መጽሐፍ ቅዱስ ስህተት አለበት እያሉ ነው። ጠይቅ፣ ጥቅስ ጥቀስ። ጥቅስ። እሺ፣ መጽሐፈ መሳፍንት መጽሐፍ ቅዱስ ነው? አዎ። እሺ፣ ምዕራፍ 14 ቁጥር 8 ላይ። እሺ፣ መጽሐፈ መሳፍንት ምን ይላል? እስቲ ክፈትልኝ። እሱ ቦታ እኔ አንድ ስልክ ላይ ያለ ይዘህ ምን ይላል? ጥቅሱን አንብበውና ቀጥል። ክፈትልኝ እስቲ። ያነበብከውን ቀጥል ሙፍቲ። አይ እኔ እንትን አድርጌ ነው ታውቃለህ። አንድ ስልክ ላይ ያለኝ ለመክፈት እኮ አንብበው። ምን ይላል? አይ ክፈትልኝ አንተ በስልክ ላይ ስልክ አለ። እሺ ክፈትለት። መጽሐፈ መሳፍንት ምዕራፍ ስንት ነው ያልከው? ምዕራፍ 14 ቁጥር 8 ላይ። ኦኬ ቪኪ አንብብለት እና ቀጥል። ያ ለአንብብለትና አርጊመንቱን ራሱን ይመሰርታል ብዬ ተስፋ አደርጋለሁ። ሙስሊሞች ብዙውን ጊዜ ጥቅስ አምጥተው ይጥሉብሃል። አላሁ አለም። ከዛ በኋላ
ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። ቀጥለውን አርጊመንትን መስረት አንድ ነገር ሲሞት አንድ ነገር ሬሳ ውስጥ የለም፣ ወደ ግራ ወደ ቀኝ። አይ ይኸውልህ ስማኛ፣ እንዴት ናችሁ? የሆነ ነገር አሁን ለምሳሌ እንትን ከሆነ ከሞተ በዙሪያ ምን ነበር እንትን የሚለው ንብ ነው ወይስ ዝንብ ነገር ነው? ሰላም ክርስቲያን፣ እንዴት ናችሁ? ሰላም ብያለሁ። ቆየህ ቢኒ፣ ሰላም ብለናል። ቀጥል ሚፍታ፣ ምንድን ነው ጥያቄህን ለምን አትጠይቅም? እዚህ ጋር የሆነ ነገር አሁን ሲሞት መንገድ ላይ ለምሳሌ የሆነ ሬሳ ነገር ሲገኝ ዙሪያ የሚከበው የሆነ በቃ ንብ ምናምን ነገር ነው። ንብ ሳይሆን ምንድን ነው ስሙ? ሚፍታ ንብ አይደለም ዙሪያው መክበብ የነበረበት። እሺ ሚፍታ፣ ቪዲዮም አይቻለሁ። አንድ ኡስታዝ ነው ይሄን እንግዲህ አንስቶ መጽሐፍ ቅዱስ ስህተት አለበት ዝንብ መሆን ነበረበት ምናምን ብሎ ሲል ገባኝ። እና ስለዚህ የሆነ እንስሳ ሲሞት በዛ በዙሪያው ሊገኙ የሚገቡት ዝንቦች ናቸው። ስለዚህ ብሏልና መጽሐፍ ቅዱስ ተሳስቷል ምናምን ለማለት ሞክረ ይሄ ነገር አብራላል። እስኪ ላብራራልህ እኮ ነው ይሄ ከላይ ጀምሮ ከላይ ትንሽ ከፍ ብላ አንብበው። ሲጀመር እዛ አካባቢ እየተናገረ ያለው ተአምር ነው። ኦኬ ተአምር እስከሆነ ድረስ ግዴታ ዝንብ መጠበቅ አለብህ አይደለም። ከላይ ይላል እኮ በእጅ ሳይነካው አንበሳውን ቆራርጦ ጣለው ምናምን ብሎ ይናገራል። ከፍ ብለህ ስታነበው ስለ ሶምሶም እየተናገረ ያለው የሶምሶምን ታሪክ። ስለዚህ ስለ ተአምር ነው እየተናገረ ያለው ማለት ነው። በአንበሳ ሬሳ ውስጥ እንዴት ሲጀመር ንብስ እንዴት ሊኖር ማርስ እንዴት ሊጥል ይችላል? አየህ፣ በሞተ ነገር ላይ በሬሳ ውስጥ ምናምን ሊጣል አይችልም። ግን የእግዚአብሔር ተአምር ሲሆን ግን እግዚአብሔር ተአምሩ ሊያሳይ ሲፈልግ ግን እንደዚህ ነገሮች ሊከናወኑ ይችላሉ። ኦኬ ገብቷል? ከተአምር አንጻር ነገር ሊከናወን ይችላል እና በአንበሳ ሬሳ ውስጥ ንቡ ማሩን ሰርቶ ነበር ማለት ነው። በዙሪያውም ደግሞ ንቦች ነበሩ። ይሄን እንደምንድን ነው የምናየው መሰለህ? አሁን ልክ አሁን እናንተ እንደምታስቡት ሰው ሲሞት ወይም ደግሞ የሆነ ነገር ሲሞት ዝንብ ምናምን መውረር አለበት ከሚለው አንጻር አይደለም፣ ከተአምር አንጻር ቢክያን በብለት ከላይ ምን ይላል መሰለህ? በእጁ ሳይነካው ነው በምን ሳይነካው ግልገል አንበሳውን ቆራረጠው ይላል። ኦኬ አሁን ይሄ አንበሳውን ለመቆራረጥ ምናምን የሆነ ቢላ ምናምን ያስፈልጋል አይደል? ከላይ ታምሩን እየተናገረ ነው ስለ ሶምሶም ማለት ነው። የሶምሶምን ታሪክ ካላወቃችሁ ትንሽ ብታውቁት ጥሩ። በአህያ መንጋጋ ሺህ ሰው አንዴ ሲመታ ሺህ ሰው ይወድቅ ነበር ሶምሶም ማለት ነው፣ የአህያ መንጋጋ ይዘው። ስለዚህ ልክ ተአምራት የተደረጉ ነገሮችን እንደ ሪያሊቲ ያርጋችሁ መናገር ጥሩ አይደለም። ተመሳሳይ ነገር እናንተ ታሰብ እንደዛ ማለት ነው። እዚህ ጋር አሁን እንደዚህ አረዳደ እንደነገርኩህ ለምሳሌ እዚህ ጋር ቀጥታ አንድ ወገን ነገር ሲሞት ዙሪያውን እንደዚህ ፊዚካል ራሱ ማስታስበው የሚከበው ነገር ምንድን ነው? ለምሳሌ እዚህ ጋር ስለ አንበሳ ደግሞ ከሞተ ዙሪያ የሚከበው ዝንብ ነበር፣ ግን እሱ ንብ ብሎ የአንተ አስተሳሰብ ነው፣ የእናንተ አስተሳሰብ ነው። አሁን ይኸውልህ እሱ ሊሆን ይችላል፣ ልክ ነው። ዝንብ ብቻ ሳይሆን ሌላ ነገርም ሊኖር ይችላል በዛ አካባቢ። እሱ ናቹራል ነው፣ ችግር የለም። ግን ከዛ በላይ ነው። ይሄ እያልኩ እኮ ነው። ይሄ ተአምር እኮ ነው። በሞተ ነገር ውስጥ ወይም ደግሞ በሬሳ ውስጥ እኮ ሲጀመር ንብ ምንድነው ማሩን እዛ አይሰራም። ይሄ ግን ሊሰራ የተፈለገ ወይም ደግሞ የሰራው ምንድነው ተአምር፣ እግዚአብሔር ተአምሩን ለማሳየት ነው። አንደኛ እዛ ነው። ሁለተኛ ስለ ሶምሶም እየተነገረ ነው ያለው ማለት ነው። ያ ግልገል የተባለው አንበሳ ወይም ያድጋል የተባለው ሶምሶም ራሱ በኋላ ላይ ምን ያህል ነገር እንደሚሰራ መጽሐፍ ቅዱስ ስለሚነ ሙሉን ብታነበው ጥሩ ነው። የሆነች ጫፏን ብቻ ስላነበብኩ ነው እንደዚህ ቆርጠው አምጥተው ስለሚነ ቦታውን እንደዚህ እኮ ነገርኩህ እኮ። አሁን ተአምራት ሲባል እኮ ብዙ ነገር ተአምራት ከተባለ አሁን የሚያውቀው ተዋድ ማለት ከፈለክ ይኸውልህ እንትን እሰጥሃለሁ። ይኸውልህ ከፈለክ ለምሳሌ በእስልምና ውስጥ እናንተ ለምሳሌ ንብ ምንድነው ብርቱካን ነው ምናምን ነው የምትቀስመው እንደዚህ አይነት ነገር የሚባል ነገር አለ። አሁን ለምሳሌ ከፍራፍሬ ከምናምን እንድትበላ አላህ ፈቀደላት ይላል ንብ ማለት ነው በቁርአን ላይ።
እንግዲህ ንብ ከፍራፍሬ ምናምን እንድትበላ እንደተፈቀደላት የሚናገር ክፍል አለ። ከፍተን ልናሳይ እንችላለን። አሁን አምጥተን ስለዚህ ንብ ተአምር ነው። ንብ ታዲያ ፍራፍሬ ትበላለች? ቆይ ወንድም ይኸውልህ፣ አየህ አሁን እንትኑን ለመስራት ነው፣ ማሩን ለመስራት ከሌላች ቦታ ለቃቅማ ምናምን የምታመጣው ማሩን ለመስራት አለ አይደል? እና አይደለም አላህ የሚለው እኮ ንብ ፍራፍሬ እንድትበላ ፈቀድንላት ነው የሚለው። በየትኛውም መንገድ ፍራፍሬ አትበላም። ምንድነው ንብ ማለት ነው። ገብቷል? አሁን ከአበባ ትቀስማለች ምናምን ያንተ ትንታኔ ነው። ቁርአኑ ግን ቀጥታ የሚለው ግን ፍራፍሬ እንድትበላ ፈቀድላት ነው የሚለው። ሰው ፍራፍሬ ትበላለች፣ ብርቱካን፣ ሙዝ ምናምን እንደዚህ አይነት ነገር ትበላለች ብለህ ትላለህ? ማነው ንብን አትልም። የራስን ማብራሪያ ለምን ትሰጣለህ? እዚህ ጋር ቀጥታ እንደተጻፈ ብቻ አሁን እዚህ ጋር እቺ አሁን ንቡ በአንበሳ ሬዛ ውስጥ እንትን መስራቷ ተአምር ነው ማለት ነው። ያ ተአምር ነው። ለምን መሰለ? ተአምርነቱ እዛ ጋር ግልገል አንበሳው ራሱ የሞተው እኮ በእጅ ሳይነካ ነው የሞተው ይላል። ቪኪ ለምን አታነብለትም? እዛ ጋር ማለት ነው። አየህ፣ አንበሳው በእጅ ሳይነካ ገደለው ይላል እዛ ክፍል ላይ አንብብለት ቪኪ፣ የትንሽ ከፍ ብለህ። ስለዚህ ተአምር ነው እዛ ጋር እየተደረገ ያለው። ሻዳውን ብሎ ገና አሁን ነው እየተነሳ ያለው። ቢኒ አሁን ገና ቻርጅ አድርጌለት አፉ በሉኝ። አሁን ሻዳውን ብሎብኝ አፉ በሉኝ። በጣም ይቅርታ። ትልቁ ላይ ቆስቲን ትልቁ ላይ አድርገውና ያ አንብብልህ። ሜይ ቢ ቆስቲ ትልቁ ላይ ይሁንና የማንበብ የምችል ከሆነ ኮንቴክስቱን አንብበው። ያው እንደ አጠቃላይ ምንድነው ለሳምሶን እግዚአብሔር አምላክ ያው ብዙ ተአምራትን ምናምን እንደሰጠው መጽሐፍ ቅዱስ እዛው ይናገራል ማለት ነው። ብዙ ኤክስትራ ኦርዲናሪ የሆኑ ነገሮችን ተአምራትን ያደርግ ነበረ። ይሄኛውም ከዛ ጋር የተያዘ ስለሆነ እግዚአብሔር ለምን ተአምር አደረገ ከሆነ በጣም ጥሩ ወንድማችን፣ ወደ አንተ መግባት ስለምንችል ማለት ነው። ስለዚህ እግዚአብሔር ለምን ተአምር አደረገ ሳይሆን እዚህ ጋር እንዴት ነው ተአምር ያደረገ ነው? እንዴት ተአምር አደረገ ነው? አይደለም እንደዛ ማለት አይደለም ነበረም። ወደ ሌላ ትርጉሙት አንድ ነገር ሲሞት ዙሪያው የሚከበው እንደዚሁ አሁን በዛን ጊዜ ሳይሆን አሁን ራሱ የሚታወቀው ዙሪያው የሚከበው ሌሎች ነገሮች ናቸው። ንብ አይደለም አይደል? ተአምር ነው። ስለዚህ ተአምር እንዲሆን ያደረገው እኮ ለዛ ነው። ቀጥል ቢኒ። ተአምር ነው ተባልክ። ያው ጥያቄ መጠየቅ ይቻላል እኮ። አሁን ለምሳሌ ጉንዳን አወራሽ ብላችሁ እናንተ ጋር ጽፋችኋል። ጉንዳን ታወራለች እንዴ? አታወራም እኮ አይደለ? ሱረቱ ነህለምና የጉንዳን ምዕራፍ ላይ በሸለቆ ላይ የሰለሞን ሰራዊት መጣ እንዳይሰባብራችሁ ምናምን። አሁን እንዲህ አይነት ነገሮች እያነሱ መጠየቅ ከጀመረ ትክክል አይሆንም። አየህ፣ ተአምር ነው ከተባልክ ሲነፍ መልስ መሰለኝ። ይኸውልህ ትንሽ ከፍ ብለህ እሱ ያለው 7 ነው መሰለኝ። አይ ይሄ ቁርአኑን ነው። በጉንዳኑ ሸለቆ በመጡ ጊዜ አንዲት ጉንዳን ተነስታ እንዲህ አለች ይላል። እናንተ ጉንዳኖች ብላ ጮኸች ይላል። እና ምንድን ነው እያለን ያለው? ስለዚህ ትነግረናለህ ጉንዳን እንዴት እንደዛ ብላ አንተ እንደምትል ከዛ እንዴት እንደሰሙት ከዛ መሐመድም ደግሞ አንድ ነገር አሳያለሁ ከዛ በኋላ። እሺ እንደዚህ ይላል ከቁጥር 1 ጀምሬ ሳነበው። ሶምሶንም ወደ ተምና ወረደ፣ በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጡም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋቡኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። ተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አናገረ። እዚህ ጋር ነው አየህ፣
አንበሳ እንግዲህ አንበሳ እያገሳ መጣ፣ በእጁ ምንም ነገር ሳይኖር ጠቦቱ እንደሚቆራረጠው ቆራረጠው ይላል። አየህ፣ አሁን እዚህ ጋር የእግዚአብሔር ኃይልና የእግዚአብሔር ታምር እየተገለጠ ነው። አንድ ሰው ነገር ሳይኖር ስለዚህ ከላይ ጀምሮ ስለ ሶምሶም የተሰጠው ኃይልና ታምር እየተናገረ ነው። ስለዚህ ከዛ አንጻር ይመጣና እዚህ ክፍል ላይ ከዛ አንበሳው ሬሳ ውስጥ ደግሞ ንብ ማር ሰርቶ ነበር ብሎ ይላል። በቃ አሁን ስፔሻል የሆነ ልዩ የሆነ የእግዚአብሔር ተአምር ነው ማለት ነው። እግዚአብሔር ሊሰራ የፈለገው ስላለ ያን ነገር ለማድረግ ነው። ስለዚህ እግዚአብሔር በሁሉ ነገር ቻይ ነው፣ ይችላል ማለት ነው። ስለዚህ ይሄ ኖርማል ነው። ማንም ሰው ሊያውቀው የሚችለውን ነገር የመጽሐፍ ቅዱስ ስህተት ነው ብለን መግለጽም አትችልም። ይሄን ነገር ማለት ነው ከላለውን እዚህ ጋር እሺ፣ ሌላ መጠየቅ ይችላል። እሺ፣ ይሄ ተአምር ነው ብለን እንያዝ። በዚህ ከተስማማ ማለፍ ትችላለህ ወደ ሌላ። ይሄ ራሱም ያለምንም መሳሪያ በእጁ አንበሳን ቆራርጦ መግደል ተአምር አይደለም ወንድማችን? እሺ፣ ነው ወይስ አይደለም? ሊሆን ይችላል ሳይሆን ነው ወይስ አይደለም? ያ ስለተመሰለሰለት በቃ ተውት፣ ተመልሶለታል። አይ ቲንክ አሁን ምን መሰለህ ተአምር ብዬ የሚይዘው ለምሳሌ ኢየሱስ ክርስቶስ አይን የሌለውን ሰው ፈውሷል አይደል? አንተ የታምር ስታንዳርድ አውጪ ማን አደረገ? ቆይ አንዴ፣ ይሄ ታምር ነው ይሄ ታምር አይደለም ብለህ እንደዛ ስታንዳርድ እንድታወጣ ማን ነው መብት የሰጠ? ለምሳሌ ድንጋዮች መሐመድን ሰላም መናገር አይችሉም። መሐመድን ሰላም ይሉት ነበር። ይሄ ተአምር እንዴት ይሆናል? ይሄ ተአምር መሆን አይችልም። ለምሳሌ እንደኔ ብልህ እኔ የተአምር ስታንዳርድ ማውጣት አልችልም። ገብቷል? ፈጣሪን ይሄንን ሲያደርግ ተአምር ነው፣ ይሄ ሲያደርግ ግን ስህተት ነው ማለት አትችልም። ሁለተኛ ጥያቄ ካለ መጠየቅ ትችላለህ። እሺ፣ መጽሐፍ ቅዱስ ላይ ብዙ ነቢያቶች እንዳሉ አውቃለሁ እና መጽሐፍ ቅዱስ በነቢያት ላይ ያልሆነ ነገር ይናገራሉ ሲናገሩ ሰምቻለሁ። እና እስቲ ቦታ ልንገርህ። ዘካርያስ መጽሐፍ ቅዱስ ነው። ዘካርያስ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ቁጥር 3 ላይ ኦኬ እነሱ በቀደም ቪዲዮ ደርሶኛል። ዘካርያስ አዳፋ ልብስ ለብሶ በእግዚአብሔር ፊት ቆመ የሚለውን ካካ ተለቅልቆ ነው ምናምን ማለት ነው። ይጠይቅ ወንድሞች አንድ ልንገራችሁ፣ አብረው እንዴት እንደሚሰሙ ትመለከታላችሁ። እንግዲህ ሳያል ቡኻሪ 1913 እንዴት እንደሚሰራ ታያለ። ቢኒያውን ሚፍታ ጠይቅሽ ጠይቅ። ዘካርያስ እኛ ጋር ትልቅ ነብይ ነው። እኔም እንደ ነብይ ነው የምንይዘው፣ ትልቅ ነብይ ነው። እናም መቼም መጽሐፍ ቅዱስ ሁሉም ስህተት ነው ብዬ አላምንም። አታውቅም አንተ እኮ ዘካርያስ አሁን ትንቢቱን የተናገረው ሌላ ነው። ዮሐንስ አባት ዘካርያስ ቆይ ስማ ወንድሜ፣ ዘካርያስ ቆይ አንዴ፣ ትንቢተ ዘካርያስ እና አሁን ዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ወይ ደግሞ ትንቢቱን የተናገረው ሁለቱ የተለያዩ ናቸው። እሺ አሁን እንደምታውቀው አታውቀውም። አሁን ትንቢት የተናገረው እኛ ጋር የሆነ ነቢይ ያለ ዘካርያ የሚባል እናንተ ጋር የለም። እሱ ዘካርያ ሌላ ነው። እሱ መሐመድ የነገረ ተረት ነው። እሱ ዘካርያ ይሄ ዘካርያ አይደለም። ቃላታቸው ምረጡ። እነሱ ጋር ያለው ዘካርያ አባ ሌላ ነገር ነው። ቢኒ ቃላታችን እንመርጣለን። ሚፍታይ ግን ይኸውልህ ሚፍታይ አንድ ነገር ልንገርህ። ትንቢተ ዘካርያስ ነብይ ነው ነገር ምናምን ተረት ምናምን እያልኩ አላወራሁም። ለምሳሌ ነገር ጥያቄ ነው። ሚፍታ እኛም አንድ ነገር ልንገርህ። እኛም ስንነግርህ ስማን። ትንቢተ ዘካርያስ የሚለው ትንቢት የተናገረው የዮሐንስ መጥምቁ ዮሐንስ አባት ዘካርያስ አይደለም። ወይ እናንተ ዘካርያ የምትሉት የህያ አባት የእሱ አይደለም። ይሄ ሌላ ነቢይ ነው። ሁለቱ የተለያዩ ናቸው። አንተ የምትለው ዘካርያ የምትለው የመጥምቁ ዮሐንስ አባትን ነው። እሱስ ምን እንደሚያደርግ ስለሱ አይደለም። ደግሞ እሱም እየተናገረ ያለው ስለ ኢያሱ ነው እንጂ ስለ ራሱ አይደለም። ቀጥልሽ እስቲ ቀጥል። እዚህ ጋር እንዴት ነው እስቲ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ያለው አሁን እንትን ተለቅልቆ በመላእክት ፊት ቆመ ምናምን የታለ? እሺ ምን ይላል? አንተ አንብብልን እስቲ። አንብብልን እስቲ።
አይ አንተ አንብብ። ይኸው እኮ ከፈትኩልህ እኮ ብራዘር። ይኸው አንተ አንብብልኝ። ኢያሱም እድፉም ለብሶ በመላእክቱ ፊት ቆሞ ነበር ይላል። ይኸው እሺ ምንና ታዲያ እንዴት ነው ይሄ ነገር? እስኪ ምንድን ነው ጥያቄ እዚህ ላይ? እድፍ ማለት አሁን እዚህ ምንድን ነው የሚባለው? እሱ ለምንድን ነው እንትን ነው? ለምሳሌ በሌላ ኮር ዌስት ነገር ነው። እድፍ ማለት ምንድን ነው? እስኪ ዌስት ነገር ነው አይደል? ከሰው ልጅ የሚወጣው ኤክስክሬሽን ነገር ነው። ኤክስክሪመንት ነው እድፍ ማለት። ትልቁ ላይ አድርጎ ይክፈትልን። ኤክስክሪመንት ምን ማለት እንደሆነ ስለማሳይህ ማለት ነው። ኤክስክሪመንት ምንድን ነው የሚለውን አሳያለሁ። አሁን እድፍ ማለት ኤክስክሪመንት ነው የሚል ማስረጃ ስጥ። ከሰው ልጅ የሚወጣ ዌስት ነገር ነው ኤክስክሪመንት ማለት። ማስረጃ ስጥ። ከሰው ልጅ የሚወጣ ኤክስክሪመንት ማስረጃ እንደዛ እድፍ የሚባል እንደዚህ እንደሆነ ማስረጃ ስጥ። ቃሉን ማፍታት ትችላለህ እኮ። ቃሉን ስትፈታው እንደዛ የሚል ምንም የሚሰጥ ነገር የለው። ዌስት ምንድን ነው? ከሰው ልጅ የሚወጣ ዌስት እድፍ ማለት ዌስት ማለት ነው። ላብም ይወጣል። ለምሳሌ ላብ ሊወጣ ይችላል፣ ንፍጥም ሊወጣ ይችላል፣ ምራቅም። እነዚህ ሁሉ ኤክስክሪመንት ይባላሉ። ባይዘው ወንድም እንደዛ ተብሎ ይታሰባል። ይኸውልህ አሁን ሰዎች የነገሩን ብቻ ስለሰማ ኦኬ ችግር የለውም። አንተ አሁን የሰማኸውን ነገር ነው። መጽሐፉ የሚለው ግን አዳፋ ልብስ ለብሶ ነው፣ የቆሸሸ ልብስ ማለት ነው። ሊትራሊ ዘካርያስ እየተናገረ ያለው ስለማን ነው? ስለ ኢያሱ ነው። ኢያሱ ደግሞ የሙሴ ባሪያ የነበረ ነው። ኦኬ ዘካርያስ ደግሞ በሱ ጊዜ የነበረ ትንቢት ነው። አየህ ትንቢት ሲፈታ ማንም ሰው እንደ ልቡ ተነስቶ ትንቢት ሊፈታ አይችልም። አሁን የሚያደርጉት እዛ ምንድነው? የማያውቁትን ነገር ነው እየተናገሩ ያሉት። የማያውቁትን ምንም ያልገባቸውን ነገር መጽሐፍን የመተቸት። አሁን ለምሳሌ ተፍሲሩን አላመጡም፣ ተፍሲሩን አልሰጡም። ስማኝ የለም ቆይ አንዴ ስማኝ። በመጀመሪያ ደረጃ አንዴ ልናገርና ትናገራለህ። በመጀመሪያ ደረጃ የመጽሐፉ ሀሳብ ራሱ አልገባቸውም። ማነው ዘካርያስ የተናገረው? ኢያሱ በመልአኩ ፊት ቆመ ይላል። ሰዎች በመልአክ ፊት መቆም ማለት ጸሎት መጸለይ ማለት ነው። ይህን አስተምሮ ትቀበላላችሁ እናንተ? ይህን ገብቷቸዋል? በመላእክት ፊት መቆም ማለት ገብቷል? አንተ ለምሳሌ ኢያሱ በመላእክቱ ፊት ቆመ ብሎ የተናገረው ምን ማለት ነው? ገብቷል? በመጀመሪያ ደረጃ ለጸሎት መቆም ማለት ለጸሎት ማለት ነው። ኦኬ ምልጃ እየጠየቀ ነው መላእክቱ ወደ እግዚአብሔር እንዲያማልተው ወይም ደግሞ ጸሎት እያቀረበ ነው። ማን? ኢያሱ ማለት ነው። በመጀመሪያ ይህን አትቀበሉም። ይህ መጽሐፍ ቅዱስ አስተምሮ ስለሆነ ነው ማለት ነው። ገብቷል? ሲቀጥል ዘካርያስ በትንቢቱ ያየው አዳፋ ልብስ ተብሎ የተነገረው የእስራኤላውያንን ኃጢአት ነው። ገብቷል? እንጂ ልብሱ ሊትራሊ ቆሸሿል ማለት አይደለም። ትንቢት ስለሆነ ማለት ነው። የቆሸሸ ልብስ ለብሶ በመልአኩ ፊት ቆመ ማለት አይደለም። ለሕዝብ ኃጢአት ሲል ለእስራኤላውያን ኃጢአት ሲል በእግዚአብሔር ፊት መቆሙ ነው። መልአክ የሚለው ያው በብሉይ ኪዳን ላይ የእግዚአብሔር መልአክ የሚለው ኃጢአት በእግዚአብሔር ፊት መቆሙን የሚያሳይ ነው። ፍቺው እንደዛ ነው የሚፈታው። እሺ አዳፋ ልብስ ማለት ኃጢአትን ነው የሚያሳየው እንጂ ኤክስክሪመንት ምናምን ብለህ አይደለም የምትፈታው። መጀመሪያ ትንቢት እንዴት እንደሚፈታ መማር መቻል አለባቸው። አዳፋ የሚለው ቃል ይኸው ፌልዲ ጋርመንትስ ነው የሚለው የሚለው መጽሐፉ ከፈለግ አማርኛው ይኸውና ኢያሱም እድፋም ልብስ ይላል አይደለ? እንግሊዝኛው ፌልዲ ጋርመንትስ ይላል። ኮፒ አድርጌ እንትን ልበልልህ ከፈለግ። አሁን እኮ ቆይ ጥያቄው አንደኛ ዝም ብላችሁ አፈታቱን ሳታውቁ በራሳቸው ተረት ተረት ሲያወሩ ሰምተህ የመጣው ሚፍታህ አንድ ነገር ልንገርህ። ይህን ስልህ እነሱ የተረዱበትን አረዳድ ነው ይዘህ መተህ እየተናገርክ ያለው፣ ያንተን አረዳድ አይደለም። አንተ መጀመሪያ ኤክስክሪመንት ብለህ መጣህ። ኤክስክሪመንት ራሱ ምን አይነት ኤክስክሪመንት የሚለውን አታውቅም። እዚህ ላይ የተጠቀሰ ነገር ስለሌለ ማለት ነው። ሲቀጥል ቆይ አፈታቱ ኃጢአት እንደሆነ ነግረዋል። ሉክ አፈታቱ ኃጢአት ነው። ያ ደግሞ በመልአኩ ፊት ሲቆም ኃጢአት እንደሆነ ኢምፕላይ ያደርጋል ያሳያል የሚለውን ነገር ነገረ። አሁን እዚህ ጋር እንደው አንተ ባልከው እንኳን ሎጂክ ቢሆን እሺ ዘን ዋት እግዚአብሔር ድፋም ልብስ ልበስ ብሎታል እያልክ ነው? ምንድነው ጥያቄ ራስ ምንድነው? እንደዛ ሳይሆን ነቢያት ላይ ቀጥፈዋል ብሎ ነው የሚናገሩት። ሰገር ገብቷል። ኦኬ እንደዚህ የሚል ስለተጻፈ ነቢያት ላይ ቀጥፈዋል
ብለህ ነው እየተናገርክ ያለው? እስቲ ቆይ ክርስቲያን እስቲ ኢያሱ ነብይ መሆኑን በስም ቆይ ይኸውልህ አሁን ነቢያት ምናምን ብላል። ኢያሱ ነብይ መሆኑን ከስምና ወርታች ዝቅ ብሎ ቢኒ ይሄው እንግሊዝኛውን ከፍቶልሃል። ቆይ አንዴ እንደው ለምን እዚሁ አንይዘውም? ይሄው እንግሊዝኛውን ከፍቶልሃል። አንተ ኤክስክሪመንት ይላል ከሰው ልጅ የመጣው እንትን ማለት ነው። አዎ ይሄ ኤክስክሪመንት ይላል። ይሄን ነው አይደለ እያልክ ያለው? ይሄ ሐዲስ ነው። እሺ አሳየው መጽሐፉ ላይ እንደዚህ የሚል። እናመሰግናለን። ይሄን ግን ነብይ ነበር የሚጎጠሞጥበት የነበረ ያው ኤክስክሪመንት ኦፍ ፒፕል አር ትሮን። ይሄን ደግሞ ማን ይጠጣው ነበር? ማን ይጎጠሞጥበት ነበር? ነብይ። ጭራሽ ኤክስክሪመንት ኦፍ ፒፕል አይደለም የሚጣልበት፣ ዴድ ዶግስም የሞቱ ውሾች መንስትሩዋል ክሎዝስ የሚጣልበት ተመልከት። ከዛስ አንተ ቅድም ገረማ ልብስ ኤክስክሪመንት ኦፍ ፒፕል የነካ ኤክስክሪመንት የነካው ገረመ። የሰዎች ኤክስክሪመንት የተጣለበትን ውሃ ይሞጥሞጥበት ነበር፣ ይታጠብበት ነበር። ጭራሽ እንዲሆነ ነገርም ቆሻሻ ብለህ ነበር አንተ ያሰብኳ። ነብይ ግን በጤናማ አይምሮ ከሆነ ያሰበው ይህንን ነገር ትነግረኛለህ። ሜሴንጀር ኦፍ 327ን ክፈትለት። ሜሴንጀር ኦፍ በአማርኛ አንተ ይዘሻል። አሁን እኔ የምመክርህ ሚፍታ ዝም ብለው የሰጡን ነገር ተግተህ ተቀብለህ አትምጣ። አንድ ነገር ብቻ ይመልስልኝና እናንተ ቀጥሉ። እኔ እንትን አቆማለሁ። ስለዚህ እነሱ ያሉኝ ነገር በቃ ዝም ብዬ መቀበል አለብኝ ማለት ነው። ሚፍታዬ በነቢያት ላይ ቀጥተዋል ሲሉ ነበረ። ቆይ አንዴ ስማኝ። ስለ ኢያሱ ነው የተነገረው። ቆይ ሚፍታዬ ስማኝና እነሱ ያሉኝ ነገር ዝም ብዬ መቀበል አለብኝ፣ መጠየቅ አለብኝ። እናንተ ጋር መጠየቅ ጥሩ ነው፣ መልካም ነው፣ መልካም ጥሩ ነው። ስለጠየቅ እኛ እንደዛ ዲስክሬስ ታላደረግ በዛ መልኩ ከሆነ ጥሩ ነው። ሪፈር ብታረግ ብታነብ ምናምን አንተ ጥሩ ነበር ለማለት ነው እንጂ ሌላ አይደለም። ግን ኢያሱ ስለ ኢያሱ ነው የሚናገረው ዘካርያስ። ኦኬ በዘካርያስ ላይ አይደለም የተቀጠፈው። እስቲ በእስልምና ኢያሱ ነብይ ነው? ኢያሱ የሚባል ነብይ እንዳለ ታውቃላችሁ ወይ? መጽሐፋችሁ ይናገራል አለን ኢያሱ የሚባል ኢያሱ ነኝ አላውቀውም። የለም እስልምና አሁን በነቢያት ላይ ይቀጥፋሉ ብለው ትናንትና ሲዋሹ ነበር። ኢቭን ኢያሱ የሚባል ነብይ እንዳለ እንኳን ቁርአንም አያውቅም መሐመድም አያውቅም፣ አልተገለጠላቸውም። አየህ ምን ያህል ውሸት እንደሚዋሹ። ለኢያሱ ጨንቋቸው ገድሏቸው መሰለ እንዴ? መስዋዕት ጨንቋቸው አይደለም። ግን ቆይ አይደለም ነቢያት ላይ ይዋሹ መጽሐፍ ቅዱስ ለሚያታወቁ አሉ። በቃ የማይታወቁትን ዝም ማለት ነው ያለብህ። እና አይደለም አሁን ኢያሱ የሚባል ነብይ እንዳለም አታውቁም። መሐመድም ካልነገራችሁ ቁርአንም ካልነገራችሁ ታዲያ መተህ ኢያሱ ነብይ ነው በቁርአን ላይ አይታወቅም። ለምሳሌ ማን አይታወቅም በቁርአን ላይ ኢያሱ። በቃ ካልታወቀ ታዲያ መተህ በነቢያት ላይ ይቀጥፋሉ ለምን ትላለህ? ኢያሱ ነብይ አይደለም እናንተ እኮ በመጽሐፍ ቅዱስ ላይ ነብይ ነው ብላችሁ ነው የምታምኑ። ለዛ ነው እኮ ኦኬ። ስለኛ ገዷችሁ ነው፣ ስለኛ ገዷችሁ ነው በነቢያት ላይ የምትሉት። እሺ ለማንኛውም አመሰግናለሁ ሚፍታዬ። ግን ለማንኛውም ፍቺው ልንገርህ። ይኸውልህ ኢያሱ ነው ሲጀመር። አሁን የቱ ጋር ነው ኢያሱ አዳፋ ልብስ የለበሰው ብልህም ልታመጣም አትችልም። ዘካርያስ ትንቢቱን ሲናገር ከየት አምጥቶ ነው ብልህም ልታመጣም። ስለዚህ ዘካርያስ ትንቢቱን ሲናገር መጨረሻ ልናገርና ሲናገር ኢያሱ ስለ እስራኤል ኃጢአት ልክ ሙሴ በእግዚአብሔር ፊት ቆሞ እንደነበረ በመልአኩ ፊት ቆሞ ነበር። መልአክ የሚባለው በብሉይ ኪዳን የእግዚአብሔር መልአክ የሚባለው ኢየሱስ ክርስቶስ ነው። ራሱ እንደ እግዚአብሔር ራሱን አድርጎ ስለሚገልጥ ማለት ነው። በመላእክት ራሱን ይገልጥ ስለነበር በእርሱ ፊት ለሰው ልጆች ኃጢአት ወይም ለእስራኤላውያን ኃጢአት መቆሙን እግዚአብሔር እንዳያጠፋቸው ሙሴ እንደቆመ ኢያሱ በሱ ፊት ቆሞ ስለነበረ ልብሱ አዳፋ የተባለው የእስራኤላውያን ኃጢአት ነው። እንደዛ ነው የሚፈታው። ለማንኛውም ጨርሻለሁ። በቃ ቀጥል። እሺ ያ ሚፍታ ምንድነው? በዛ ነው የሚፈታው። እኛ መጽሐፍ ቅዱስ አፈታት በራሱ በመጽሐፍ ቅዱሶቹ ባለቤት ነው የሚፈታው እንጂ የራሳቸውን ነገር አምጥተው ስለተናገሩ ልክ ነው ማለት አይደለም። ግን እድፍ ያልከው ግን አንተ ይሄ እድፍ እንደው እናንተ ባላችሁት እንኳን ይሁን ብለን ብንቀበል፣ አንደኛ ኢያሱን እግዚአብሔር አምላክ እድፍ ያለበት ልብስ ልበስ ብሎ አልተናገረም። እንደውም ከዛው ዝቅ ብሎ ስታየው ንጹሕን ጥምጥም በራስ ላይ አድርግ ብሎ ደግሞ ይናገራል። አየህ እንደው ድፋም ልብስ ምናምን ብላችሁ እንትን ያላችሁት ነገር ይሄው እንደዚህ ብሎ እዛው ይቀጥላል። ንጹሕ ጥምጥምን በራስ ላይ አድርግ ብሎ ያንን አውልቅና ጣል። ያ ማለት ከዛ ከኃጢአትህ ውጣ። ስለዚህ ኃጢአትህን ጣል፣ ንጽሕና ልበስ ብሎ እየተናገረ ነው። ስለዚህ እናንተ ባመጣችሁት ሎጂክ
ቆይ እድፍ የሚለው ቃል መጽሐፍ ቅዱስ ውስጥ ተገኘ ብለህ የምታምን ከሆነ የቅድሙን ሀዲስ አንዴ አድርግልኝ። ሁለቱን ማለት ነው። ሁለቱን ላሳየን። አይ እንዴት እኮ ከእናንተ ጋር እንትን እንደሚል ስላሳይ ፈልጌ ነው። አይ የጨነቀህን ነገር በደንብ አሁን ታየዋለህ እዚህ ላይ። ወይ ሚፍታዬ አንዴ ወንድማችን ያ አንብብለት። ምን ይላል? I heard the prophet, the people asked the prophet of Allah, የአላህ መልእክተኛ ሰዎች ጠየቋቸው። Water is brought from you from the well of the Buddha. ከቡዳ ጎሬ ውሃ መጣ። It is a well in which dead dogs, menstrual clothes and excrement of people are thrown. ምን የሚጣልበት? የሞተ ውሻ፣ የሴቶች የወር አበባ ጨርቅ የሚጣልበት እንዲሁም ደግሞ የሰዎች ሰገራ የሚወረወርበት ጎሬ ነበረ። በዚህ ውዱ ማድረግ እንችላለን ወይ ብለው መሐመድን ጠይቁታል። The messenger of Allah replied, ሙሐመድም እንደዚህ ብሎ መለሰላቸው። Verily water is pure and nothing and not defiled by anything. ውሃ ንጹህ ነው በምንም ነገር አይቆሽም ብሎ መለሰላቸው። አሁን ሱናን አናሳይን 327 አድርግልኝ። እዚህ ጋር ጠይቅልኝ ክርስቲያን። ይሄ የገማ ውሃ ወንድሜ የሞቱ ውሾች የሚጣልበት የሴቶች የወር ግዳጅ የነካው ጨርቆች የሚጣልበት የሰዎች ሰገራ የሚጣልበት ውሃ ቆሽሿል ወይስ አልቆሸሸም? ቆሻሻ ነው ወይስ አይደለም? ከፈተው ማይከን ቶ በቃ ታስጨንቀው። ይሄ ግን ንጹህ ነው ብሎ ነው ነብይ የተናገረው። ከዛ ያደረገውን አንብብለት። ያ ከዛ በኋላ በዚህ ጎሬ ውሃ I passed the prophet when he was performed wudu from the well of the Buddha. በዚህ ውሃ ደግሞ ነብዩ ሲታጠብ ተመለከትኩኝ። እንግዲህ ተጥባት የሚሉት ምንድነው? አፍንጫቸው ውስጥ ይነፋሉ፣ ክንዳቸውን ይታጠባሉ፣ ከዛ በኋላ አፋቸውን ይጉመጠመጣሉ። 3 ጊዜ ነው ምናምን አይዶ ነው ቁጥሩን አላውቅም። በዚህ ውሃ ይጋቱታል ሙስሊሞች ብለን መናገርኛ እንችላለን። ለምን? ሀዲሱ ግልጽ ስለሆነ። ኤኒዌይስ በትክክል ጭራሽ መልሶም ጤነኛ አይደለም እንዴ ብሎ ጠይቋል። ይኸውልህ ሰውየው እኮ ራሱ ሙዚቃ እንዴ ነብያችን አለው አዩ ፐርፎርሚንግ ውዱ አለው እኮ ተመለከትከው? ፍሮም ኢት ዌን ጋርቤጅ ኢዝ ትሮን ኢን ኢት አለው። እንዴ ቆሻሻ በሚጣልበት ውሃ ውዱ ታደርጋለህ እንዴ ብሎ ነው ደንቆት ራሱ የጠየቀው ሰውየው። ጭራሽ ዋተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ፣ ውሃ በምንም ነገር አይቆሸሽም ብሎ መለሰለት። አሁን ምንድነው ችግሩ መሰለ? መሐመድ ምንም ነገር ከራሱ አይናገርም፣ መገለጥ ነው ብለው ያምናሉ። ስለዚህ መሐመድ አይደለም ችግር ያለበት አላህ ነው ችግር ያለበት ማለት እንችላለን ወይ በዚህ ሐዲስ? በትክክል ቅድም ደግሞ መለኮታዊ መገለጥ ነው ተብለሃል። ቅድም ደግሞ መለኮታዊ መገለጥ ነው ተብሏል። ኤኒዌይስ እንደዚህ ነው። ለዛሬ ብቃን። ሰላም ደሩ። አስተያየቱን ጠይቀው ወንድማችንን። ውሃው ምን አይነት ውሃ ነው እስቲ ንገሩኝ። ባህር ነው? ወንዝ ነው? ምን አይነት ወይ በባልዲ የተቀመጠ ነው? ምን አይነት ውሃ ነው? በጣም ጥሩ ላሳያ። ውሃው እንዴት አይነት መሰለ? እዚህ ጋር ስለ ውሃው ለክቶት ሲያሳይ እንዲህ ብሎ ይናገራል። I measured the breadth of the whale of Buddha ይላል። ለካውት። እንግሊዝኛ ትችላለህ? I measured it ለካውት with my sheet በጨርቄ ለካውት። ከዛ ተመልከት which I stretched over it በእሱ ላይም በዘረጋውት ጊዜ I then measured it with the hand ከዛ ደግሞ በእጅ ለካውት። it measured 6 cubes in breadth 6 ክንድ ነበረ። 6 ክንድ ማለት 2.87 ሜትር ማለት ነው። ክብ ነው። ወደ ክብ ሲያደርገው 2.87 ሜትር ነው። ጥልቀቱስ እንዴት ነው ብለህ ስጠይቀኝ ይኸውልህ ተመልከት። አትሞስት the water reach pubes ከእምብርት በታች ያለው ፀጉር አለ አይደለም? እዛ ጋር ነው የሚደርሰው። በጣም ሲሞላ አለ በጣም ሲሞላ። ስለዚህ 1 ሜትር በ2 ነጥብ ምናምን ሜትር የሆነ እንትን ነው። ይሄ ከአንድ ሮቶ ያልበለጠ አንድ ሮቶ ራሱ አያክልም። ወንድማችን ይህ ውሃ የገማ ነው ወይስ አይደለም? ስለዚህ ነብዩ ነጂስ አይደለም ከተባለ ነጂስ አይደለም ነው። ስለዚህ አንተ አር የሰዎች አር የተጣለበት ውሃ ቆሻሻ አይደለም ስላለ ቆሻሻ አይደለም ብለህ ነው የምትቀበለው ማለት ነው። ውሃው ትልቅ ሊሆን ይችላል። እዚህ ጋር ይሄው ትልቅ አይደለም ብሎ እኮ ነገረ እኮ አይነ እያየ ነው እንዴ? ይሄው አትሞስ the water reach pubes አለ ከእምብርት ፀጉር ጋር ይደርሳል። በጣም ከሞላ እንትን ካለ የጎን ስፋቱ ደግሞ ይሆንና ብሎ አስቀመጠልህ እኮ። አሁን ይሄ ውሃ ትልቅ አይደለም። ስንት ሮቶ ይሆናል? እስቲ ከእምብርት በታች ከሆነ ወደ ጎን 1-2 ሜትር ከሆነ ምን ያህል ሮቶ ነው? ወደ ጎን ማን 2 ሜትር ነው አለ? ለምሳሌ ይኸውልህ ይሄ
ተመልከት። ሮቶ ውስጥ እኮ ብትገባ አንተን ያስገባል። ሚፍታ ሮቶ እኮ አንተን ያስገባል ሙሉ ለሙሉ። ይሄ ጎሬ ግን እስከ እምብርትህ እንኳን ድረስ አይደርስም። ስለዚህ አንድ ግማሽ ሮቶ እንኳን አያክልም ማለት ነው። በትክክል ለዛ ነው አንድ ሮቶ ያልሞላ ነው። አንድ ሮቶ ያልገባ ነው። ለምሳሌ አሁን እኔ ሮቶ ሳጥን ምናምን ነገር አሁን እንትን ስል ገብቼ ፎ አደርገዋለሁ ራሴ ውስጥ ገብቼ። ይሄ ግን ገና ምን ጋ ነው የሚደርሰው? ከእምብርትህ በታች ያለው ፀጉር ጋር ነው የሚደርሰው። ወንድማችን አሁንም ደግሜ እጠይቅሃለሁ፣ ይህ ውሃ የገማ ነው ወይስ አይደለም? በቃ ታስጨንቀው፣ አሳየው መጨረሻ ላይ ጭራሽ የገማ መሆኑን በደንብ ከለሩንም እንደቀየረ ላሳይ። has the condition of the well changed from what it had been originally ሲለው ኖ አለው። ከዛ I saw the color of the water in well had changed ከለሩ እንደቀየረ እንደገማ ነገረው። ስለዚህ ምንድነው የዌሉ የጎሬው ኮንዲሽን ማለትም ኮንዲሽን ሲባል ጥልቀቱ ስፋቱ ምናምን አልተቀየረም። የጎሬው ኮንዲሽን ማለት ነው። የጎሬው ኮንዲሽን አልተቀየረም ማለት ነው። ውሃው ግን ተቀይሯል። እሺ አየዋለሁ። አሁን እዚህ ጋር የተፈታው እንደሆነ እስቲ አየዋለሁ። እኔም ቼክ አድርገው በቃ ባይዘዌይ ግሬዱ ደይፍ ነው ምናምን ብለህ እንትን እንዳትጨናነቅ። ሰሂ የሆነ ሀዲስ ነው። ሁለቱንም ሀዲሳቶች ሰሂ የሆኑ ሀዲሳቶች ነው የዘገብንልህ። ወንድማችን ሱና የምትከተል ከሆነ ነገ ቪዲዮ እየሰራህ ከሽንት ቤት ውሃ ውስጥ እያወጣህ ውዱ እያረግ እየሰራህ ልትለቅልን ይገባል። ካልሆነ ያ ሚፍታ ሜቢ ራሴ ቼክ አደርገዋለሁ ስላለ ችግር የለውም። ቼክ ያደርገዋል ብዬ አምናለሁ። ግን እንደዛ ነገር ብቻ ሚፍታዬ አንድ ጥሩ ነገር የተማርክ ይመስለኛል ሳስበው። በእርግጥ ይኸው ድፍስ እነሱ የተናገሩት ራሴ ማመን ስለፈለግኩኝ እናንተን ጠየቁኝ። እናንተ የተናገራችሁን ደግሞ አየዋለሁ፣ ከዛ ጠይቋለሁ። ገብቶሃል? በጣም ጥሩ። ግን ስትጠይቅ እኛ የነገርኩህ አትውሰድ፣ ዝም ብለህ ሂድና አየዋለሁ እኮ ሌላ ብዙ ምክር እየመከርኩ ነው። ሚፍታዬ ምክር እየመከርኩ ነው። እኛ እንደነገርንህ ዝም ብለህ አትውሰደው። ራስህ አንብብ፣ የራስህን ሪሰርች ስራ፣ ከዛ ሄደህ ጠይቃቸው። ችግር የለውም። የውሃው ጥልቀቱ ቢሞላ እዚህ የፕራይቬት ፓርት ፀጉር አካባቢ ነው የሚደርሰው። ወደ ዊድዙ ደግሞ ስንት ነው? 2 ምናምን ማለት ነው። 6 ክንድ ማለት 2.8 ሜትር ማለት ነው። እና ብዙ አይደለም ይሄ። ግን ውሻ ብቻ አይደለም የሚጣልበት፣ ውሾች ነው። የሴቶች ማንስትሪያል ጨርቅ ይጣልበት ነበር፣ የሰዎች ደግሞ እዳሪ የሚጣልበት ነው። ስለዚህ መሐመድ ምንድን ያለው? ውሃ በምንም ነገር አይቆሽሽም ብሎ በዛ ነው የተጠቀመው። በምንም ነገር አይቆሽሽም ያለው። ይሄን ጠይቅ። በእርግጥ እነዚህ ጥያቄዎች ስለምናነሳ ነው እነሱ ሲዋሹ የነበሩት። ዘካርያስ ላይ ያለውን ሄዳ መስሉም ሄደ ደግሞ ድጋሚ ጠይቃቸው። ሲጀመር ዘካርያስ ላይ ስለማን ነው የሚያወራው በላቸው። ስለ ኢያሱ ካሉ ኢያሱ የሚባል ነብይ አለው፣ በነብይ ላይ ቀጠፋችሁ ብሎ አንድ ሙስሊም እንደዚህ ብሎ ለመናገር በመጀመሪያ ደረጃ ነቢያትን እንደ ነብይ መቀበል መቻል አለበት። ኢያሱን እንደ ነብይ ይቀበሉት ነው ወይስ ደግሞ ዝም ብሎ ለማጭበርበር ነው? ካልተቀበሉት ለምንድነው ከራሳቸው አስተምሮ ወጥተው የሚናገሩት? አይደል? አስተምሮ ስትናገር እኮ ከራስ አስተምሮ የሚጋጭ ነገር ሁልጊዜ አትናገርም። አስተምሮትን ጠብቀህ ነው የሰውንም እንደው አታክ ስታደርግ ማለት ነው። እና ብዙ ጊዜ ሙስሊሞች ምን ብለው ይናገራሉ መሰለ? የራሳቸውን አስተምሮ በሚጋጭ መልኩ ጥያቄ ያነሳሉ። ለምሳሌ እኛና ይሁዳውያን አንድ አምላክ ነው የምናመልከው ብለው ብዙ ጊዜ ሲናገሩ ሰምቻለሁ። እንደዛ ሲሉ ሰምተህም ልታውቅ ትችላለህ። እንደዛ ሲሉ ግን ምንን እያሉ እንደሆነ ታውቃለህ? አላህን እየሰደቡት ነው። አላህ አያውቅም፣ አላህ መሀይም ነው እያሉ ነው እንደዚህ የሚሉ ሰዎች። ምክንያቱም ቁርአን ላይ አይሁድ ኡዘይርና አላህን ነው የሚያመልኩት፣ አላህና ኡዘይር ያላህ ልጅ ብለው ነው የሚያመልኩት ብሎ በግልጽ አስቀምጦላል። ፖለቲካ ለመስራት ብለህ እኛና ይሁዳውያን አንድ አምላክ ነው የምናመልከው ስትል ቁርአንን ዲባንክ እያደረክ ነው፣ እየተቃወምክ ነው። አሁን መጥተህ ኢያሱ በእስልምና ነቢይ አይደለም በነቢያት ላይ ይቀጥፋሉ እያልክ ስትናገር ኢያሱ ነቢይ መሆኑን ማረጋገጥ መቻል አለብህ በእስልምና። አለበለዚያ ውሸት ነው፣ ፖለቲካ ነው። እያረጋገጥኩ ነው። በእናንተ እየጠየቁኝ እንደዚህ እያረጋገጥኩ አይደለም እንዴ? በእኛ አይደለም እኮ አሁን እኛ አይደለም እኮ ጥያቄን አነሳን እኛ ሳይሆን እነሱ ናቸው እኮ በነቢያት ላይ ይቀጥፋሉ ብለው አነሱ። ኢያሱ ግን ነቢይ መሆኑ አይታወቅም በእስልምና። ስለዚህ እንደዚህ ብለው ማንሳት አይችሉም። ነቢያችን ነው ብለው ካሰቡ ነው በነቢያት ላይ ይቀጠፍባቸዋል። ለምሳሌ በሙሴ ላይ ቢያነሱ እናንተ ሙሳ ብላችሁ ስለምትቀበለው ስታንዳርድ ነው፣ ችግር የለውም ማለት ነው። ገብተዋል።
አሁን በዘካርያስ ላይ ስለመሰለ ነው አንተ የተነሳው ነገሩ የተነሳው በዘካርያስ ላይ ስለመሰለ ነው። ኢቨን ዘካርያስ ራሱ በመጽሐፍ ቅዱስ አንድ አይደለም ያለው፣ ግን ዘካርያስ ላይ አይደለም ጥያቄው ራሱ። ዘካርያስ ትንቢት ነው ያየው። ትንቢት ሲያይ ምንድነው ትንቢት ሲናገር ምንድነው ያለው? ስለ እስራኤላውያን ኃጢአት ኢያሱ በእግዚአብሔር ፊት ወይ በመላኩ ፊት መቆሙን የሚናገር ትንቢት ነው የተናገረው፣ ሌላ አይደለም። እና ቀጥታ ሪፈር የሚያደርገው ስለ ኢያሱ ነው እንጂ ስለ ዘካርያስም አይደለም። አሁን ነቢያት ላይ ይቀጥፋሉ ብለው ሲናገሩ እስልምና ኢያሱን ነቢይ ብለው ይቀበላሉ። ካልተቀበለ ለምንድን ነው እንደዚህ ብለው የሚናገሩት? ነውር ነው፣ ኃጢአት ነው፣ ወንጀል ነው። አየህ፣ ውሸት ወንጀል ነው። በውሸት የሚከብር አምላክ ካለ እሱ ሴጣን ነው፣ ዲያብሎስ ነው። እውነተኛ አምላክ ውሸት አይፈቅድም። ሌላ ጥያቄ እስኪ አሁን ለምሳሌ ዘፍጥረት ኧረ ይብቃን። ሜይ ቢ ቤት የሚከፍት ካለ ሄዳችሁ ጠይቁ። ሁለተኛ አሊተኛ ነው ዴቫ ይከፍታል። በቃ ዴቭ ይከፍታል። ዛና እና ሚፍታሽ ፎሎ አረግሃለሁ። ጥሩ ጸባይ ያለ ልጅ ነው። አይ ካለው ከፎይዳም ስትል ይኸው ፎሎ አረግ ያለው እዛ ስለምንኖር መጥያ ያለህን ጥያቄ በጠቅላላ ትጠይቃለህ። ችግር የለም። ኦኬ ፎሎ አርጋቸው እንዳለ ሚፍታ ኮስቴንም ቢኒንም ፎሎ አርጓቸው። በቃ ዴቫ ከከፈተ ሁላችሁ ወንድማችን እናመሰግናለን። ክርስቲያን እሺ፣ ቢኒ ቴንኪው፣ ኮስቴ ቴንኪው። ክርስቲያን እናመሰግናለን። ልኬ እኮ እንቅልፍ ወስዶኝ ነው። የሚገርም ችግር የለም። የሆነ ነገር አልጋ እያጮኸ ነበር፣ እየዘለለ ነው የሚተኛው እያልኩ ነበር። ሶፋ ላይ ነበርኩ፣ ባይዘው አልጋ ላይም አልነበርኩም። ኦልሞስት ቀን አልፏል እኮ 8 ሰዓት። ሶፋ ወጥቼ እዛ የሆነ ነገር እያየሁ ከዛ ልኬ እንቅልፍ ወሰደኝ። እሺ ለማንኛውም በቃ ማን ነው ዲቭ የምትሉ ይቅርታ፣ በጣም ቃል ስጋ ሆነ የሚለው ቤት ሁላችሁም እዛ እንገናኝ። ሰላም እደሩ። መተኛት የምትፈልጉም ወንድማችንም መልካም ምሽት ይሆናል። መልካም አዳር። ቻው።